አሁን ይኸውልህ ቅድም ስሰማ ምን አለች ሙኒት? አሜሪካ ያለችው አለ ጨመረቻት። አውቃ አሜሪካ ያለችውን ያሰራችው አውቃ አትበል። ጥያቄ ጠይቅ ነው። እሺ ኦኬ፣ እሱን ትመልሳለች። ትምጣና ልጅቷ አሁን ይኸውልህ ጥያቄ ጠየቀው ነው የያዝኩትን ነገር ስለሌለ እነሱ ስለመለሱት ለማንም አሁን የምነግርህን ስማ። መጀመሪያ ይኸውልህ ብሪጅስቶን ምናምን ሆኖ ሲሄዱ ይህን ቪዲዮ ያሰራጨው ሰው ይከሰሳል ሲባል ውጭስ ብሪጅስቶን ቪዲዮን የለቀቀችው ብሪጅስቶን ነች። ይህንን ነገር ተሙ ሳይከስ አቆመ። ለምን አቆመ ብለህ ጠይቀው። ተሙ ነው ማነው የሚባል ልጅ አላ እሱ ከሱን አቆመውና እንደሱ የሚባል ሰው አለ። ክሱን አቆመው። ለምን ይሄ ነገር ከተከሰሰ ብሪጅስቶን ነች መጀመሪያ ተጠቂ። እሺ ምንድን ነው አይቴ ልጅቷ እኮ ትናገራለች። ያለች ምን ነው የምነግርህ ራሷ ናት ከልጁ ቀጥሉ። እሺ አንድ በአንድ እየመለስኩልህ ልሂድ። እሺ ምንም ችግር የለም። ይህንን ላስረዳ። መሲ አብራንም አልነበረችም። አንድ በአንድ ልመልስልህ ቴዲ። ይጨርስ በቃ ይጨርስና አንቺ እኔ እኮ ባለቤቱ አይደለም የሰማሁትን ነው የምናገረው። እኔ ከማንም አልሰማሁም፣ ከእሷ ነው የሰማሁት። እኔ ልንገርህ ታደሷ እኮ ነው የምትናገረው። እሺ ልንገርህ፣ እኔ እና እሷ አብረን ሄድን። ከሰን ከተመለስን በኋላ ጠይቃት፣ ራሷን ጠይቃት ምን እንደጠየቋት፣ ከእያንዳንዱ ሰው ጋር የነበራትን ሪሌሽን ከማን ጋር ከአዲስ አበባ ከላካት ልጅ ጀምሮ እዚህ እስከ መጨረሻው እኔ ጋር እስክደርስበት የነበረውን ነገር ነበር የመጀመሪያው ቀን ጥያቄ። የዛለት ስትመልስ ዋለችና ምን ተጠየቀ? የመጀመሪያውን ቪዲዮ ያወጣው ልጅ እሱ አውጥቶ ለእሷ ነው የቪዲዮዎቹን የሰጣት። እሷ ደግሞ ይሄንን የተናገረችው ከሲአይዲዎቹ ጥያቄ በኋላ ነው። በፊት ነግራኝ አታውቅም። ከዛ በኋላ እሷ መሲ ሜሴጅ ካለች ታሰሚያለሽ፣ ልጁ የደወለልሻል። ለቤኪ የሚባል ልጅ ላከችለት። ቤኪ ለመሲ ልኮላታል። መባ ስትልክ ለቤኪ ብቻ አይደለም፣ ይኸው እኔንም እንዲህ አድርጎኛል ብላ አሜሪካ ላለችው ልካለች። ኦኬ፣ ይሄንን እነሱ ሲናገሩ ሲደርሰኝ ለእኔ መባ እንዲህ ተብሏል፣ ተጠያቂ የምትሆኘው የመጀመሪያው አንቺ ነሽ ነው ያልኳት። እኔ መሲ ትሆናለች ተጠያቂ፣ እከሌ ይሆናል ተጠያቂ አይደለም ያልኳት። አንቺ ነሽ የመጀመሪያዋ ተጠያቂ የምትሆኘው። ክስ ቆሟል የምትልህ ከሆነ ክስ የለም የምትልህ ከሆነ የራስህ የሆነ ሰው ታሜ ቃቃ የሚጫወት ልጅ አይደለም። እኛ ስራ ፈት ተብለን እንባል። እሱ እያንዳንዷን እየተከታተለ የመጣውን ሪጀክት ወይም የዛን ጊዜ ሄዳችሁ ጊዜ ከሳችሁ መታችኋል። የመጀመሪያው ቀን ከሰናል ብላለች። እሺ የከሰሱት ግን እኔ ልንገርህ መች እንደሆነ። አንቺ እንኳን እኔ ጠይቄሽ የከሰሳችሁት ሀፒ የሆነ ፖስቶ እኔ ሰለች ስማ እኔ ሪከርድ ልክልሃለሁ። እሷ ለሀበሻ ሀፒና መባ ሆነው ሊያስታርቋት ማለት ነው፣ ሊያስማሟት ሪከርድ ደረሰኝ ማለት ነው። ለሀበሻ ነው ለሀበሻ ወሬ እንትን ያላት ሬስቶራንት ያላት ዱባይ ያለች ትልቅ ሰው ሄዳ እሱንማ ተናገረን አይደል እንዴ? መታራሱ ሳራን ሀበሻ አለመክሰሳቸውን እኮ ልናገሮች ነው መች እንደከሰሱ። ኦኬ እሺ፣ የከሰሱት እነሱ ሀፒ ቪዲዮ ፖስቶ ፎቶ ለጥፎ እንትን ያላት ጊዜ ከታወቁ አይደለም ኬዝ ጨመርን፣ የኬዝ አርስት ጨመርን፣ የለቀቀውን ቪዲዮ እና እንትን ሰጠን፣ አፕዴት አስደረግን እንጂ የሁለተኛው ክስ ነው እሱ። ተጨማሪ ያደረግን። እንዴት ነው አማርኛው? እንዴት ነው የሚገባ? አፕዴት ማድረግ ማለት ክስ መጀመሪያ የነበረው ቪዲዮ ለቀቀ፣ ቪዲዮ ቀረጸ የሚል ነው። ኦኬ ቪዲዮ ለቀቀ ነው። ኧረ በእናትህ የመጀመሪያውን ክስ ያሳዩ። እኔ በቃ ልጅቷ የዛኔ ማለት ነው እውነቱን ዋሽታለች። ክሱ የከሰሱትን ጆከር ማሳየት ወረቀት ይችላሉ አይደል? ቀኑ መጀመሪያ እነሱ ጋር እኮ ነው ያለው። አላሰራችላትም
ይኸው ለእነሱ ጋር ነው ይህን ማምጣት የምትችለው። የመጀመሪያው ክስ የከሳችሁበት ምንም ግልባጭ ወረቀት የለም። እዚህ ጋር የፈለግከውን ማለት ትችላለህ። መጀመሪያ ከሰነው 2 ጊዜ ኢንቨስቲጌሽን ሄደናል። አዳምጥ፣ 2 ጊዜ ኢንቨስቲጌሽን ሄደናል። 3ኛውን ደግሞ በስልክ አፕዴት አድርገናል። ላኩ ተብለን ቪዲዮውን እና ንግግሩን እንትኑን እሱ የለቀቀውን ፎቶ የነበረውን የቲክቶክ ላይ ልከናል። እዚህ ላይ ላስቆማችሁና ሁለታችሁንም አንድ ጊዜ ሁለታ ቴዲ በመክሰሱ ነው አይደል እየተነጋገራችሁ ያላችሁ? ቆይ ቴዲ አንድ ጊዜ አንቺ የከሰሳችሁበት ሁሉ ወረቀት አለ አይደል? እኔ የምልክላችሁ እኮ ያኛው እሷ መክሰስ አትችልም ተብለን ኤምባሲ ሲመልሱን እሷ ወረቀት ስለሌላት ልትያዝ ትችላለች ሲባል ያኔ እኔ ጠቋሚ ብዬ የከሰስኩት ነው። እሱ ኦንላይን ያለው የእሱ ፒክቸሩ ስላለኝ ልኬልሃለሁ። ይሄንን ግን ገባን፣ ተጠየቅን፣ ፓስፖርት ኮፒዋ፣ የእኔ አይዲ፣ ስልካችን የለም ነው። ኧረ በእናትህ ትንሽ ወረቀት አይሰጥም። ግልባጭ አልተሰጠንም። ስንጠራ አንዴ ኬዝ ነምበር እኮ ነው ሊኖርክ የሚችለው አይደል? እንዴት ሄዲ ስትከስ ኬዝ ነምበር አልሰጡንም። ሚጥሚጣ ኬዝ ነምበር ይበን አልሰጡንም። ስንደውልላችሁ ትመጣላችሁ ተባልን፣ ወጣን። በማግስቱ አይመጣም። 8 ኦክሎክ ኑ ተባልን። በማግስቱ 8 ኦክሎክ ላይ ሄድን። ከእንትኑ ከዚህ እንትኑ ጋር ታቂቅ የሚያደርገው ምንድነው ኢንቨስቲጌት ከሚያደርገው ጋር እኩል ነው የገባ ነው። 8 ኦክሎክ እንደዛው እስከ 3 ኦክሎክ ቁጭ ብለን ወጣን በጥያቄ። ምክንያቱም እሷን ይሄ ሁለተኛው ኢንቨስቲጌሽን ላይ ሌላ ሰው ነው፣ የትላንቱ አይደለም። ተመሳሳይ ጥያቄ የሚያሰለች እንደዛ ስንጠየቁለን ተመለስን። ከዛ በስንተኛው ቀን ሀፒ እንትን ለቀቀ። በሳምንቱ ነው እንደዚህ ሲለቅ ደግሞ አፕዴት አደረግናቸው። ደውለን ተናገረ። ምን ነው ሀቢቧ አሁን እየመጣ ሻንጣ ብር ፓስፖርት እያለ የሚጠይቀው? አዎ ከሰሻል፣ ከእንደዚህ ጊዜ ጀምሮ እንዲህ ብሎ አላናገራትም እንዴ? አረ ቴዲ ሼም ነው ወላሂ፣ በጣም ነው። ቴዲ ለምን መባት መጣም? ጆከር በእናት መባት ምጣ። በቃ ለምን ባለቤቷ አትመጣም? ለምንድን ነው ባስተርጓሚ ማብራራት ይችላል? ታሜም መባት ምጣ። ቴዲ መባት ምጣ። በቃ መባነች የምትፈለው የሆነ ነገር ያውቃል ማለት ነው። ታሜ ችግር የለበትም። ሲያስታርቁ የነበረው ቀስ በል መጀመሪያ እሱንም ሁሉንም ተወውና እሷም ትንጣ ታሜ የሚምጣ ከዛ እኛ እናዳምጥ። ከሰሰች ቆይ ሚጥሚጣ ነገር ኬዝ ነበር እንዴ ነው የማይኖረው? ከሰሰች ባዶ ዲሽ ነው የዱባይን ህጉን መባትምታ ይነጋገሩ። በቃ ታሜ ይምጣ፣ መባትምታ ይነጋገሩ። ኬዝ ነበር ሳይሰጥሽ ትመጫለሽ? ንገሪኝ። ሌላ ሰው ሶል እስኪ ስለ ሂደቱ ሌሎችን ባልተቤቶቹ ቀን ሶል እና ተዛ ሀገር ያላችሁት እስኪ ያስረዱት። ጎግል አድርጌው ለምን እኔ አልመጣም? ጆከር ጎግል አድርጌ እነግርሃለሁ። እሱም መብታችሁ ነው፣ ትችላላችሁ። እንዲገርቡት እኮ ነው። በስመ አብ ለምን አትናገሩ? ብዛ ያለ ሳሪ ለምን አትናገሪ? ሶል የምትባል ለምን አታወራ? ኬዝ ነበር ሳይሰጣች ትመጣለች። ምንድን ነው እሱ ማታ ላይ ፎቶ ከፈተች ማለት ቪዲዮ ከታች እያየሁ ነው። አንድ ጊዜ አንቺ መሆንሽን ካሜራ አብሬና እንትን በይ። እኔ እየታየኝ አይደለም ጋይስ፣ ይቅርታ። ድምፄን አታውቀውም? ለእኔ አይደለም እኔ አውቅሻለሁኝ የኔና። ስለዚህ እኔ አሁን ማብራራ እዚህ ጋር ለምታውቁኝ ሰዎች ብቻ ነው። ፎቶ ካሜራዬን አላበራም። ለምታውቁት ለምን ትያለሽ? ለህዝቡ እኮ ነው ካሜራ የምታውቁ። ለህዝቡ እኔ ሲጀመር በደንብ ስለ የሆነውን እሺ፣ ኦኬ። ምን ሆነሽ ነው? አብሬና አጥፊው አንድ ይውሽና አጥፊው አብሬና አንቺ መሆንሽን ህዝቡ አውቆ አረጋግጦ በቃ ይሄን ነው የምንፈልገው። እና አፒ እኔን የለጠፈ ቀን ጠዋት ላይ አብረን ሄደን ነው ከስ መጣ ነው። 2 ቀን ተከታታይ ሄደን
መጣሁ፣ ተቀመጥኩ። እነሱ ሲጠይቁ ምን ተባለ? ወረቀቷ ያልቃል ሲባል አዎ በዚህ ሳምንቱ ይጀምራል ተባለ። አንተም ብሩን የመጣበት እንትን አለ አልክ። በቃ በዛ ብር ይሰራል ተባለ። ቁጭ አልኩ። መቀመጥ 2 ወር ተቀመጥኩ። በጣም ብዙ ውለታ ተውሎልኛል። ለእኔ ውለታ የናረሰውን በነገራችን ላይ። ከዛ እኔ መውጣት እፈልጋለሁ። ጥፋቴ እዚህ ጋር ምኑ ጋር እንደሆነ ጆከር ትነግረኛለህ። መውጣት እፈልጋለሁ። በሰላም ነው መጀመሪያ የጠየቁት። ለዚህ ጥያቄ ደግሞ በጣም ብዙ ሰው ገብቷል። እሺ እኔ አሁን ጥያቄ ልጨርሳ ወሬን። ችግር የለውም። ለምን አያይዘሽ መካከል ላይ ከምትገቢ ክሱን ታሜ ችግር የለውም። ደቂቃ ሙሉ ሰዓት አለሽ። ታሜ ለክሱ ጉዳይ ታሜ ይምጣ። የሄዳችሁበትን የደረሳችሁበትን እኔም ያ ነገር ስሰማም የነበረ ነገር ወረቀት ሰኞ ሲሄድ ወረቀት አስወጥቼ ማሳየት እችላለሁ። በነገራችን ችግር የለውም። እሺ ተከፍቷል። ታሜ የሚምጣ ለመጀመሪያ ቀን ስትመጪ አንቺ መሆንሽን ያላቅም ከመጀመሪያው ነው የምንጀምረው። አንቺ ከመጣሽ እኔ ነሽ አሁን እኔ እውነቴን አስጨርሰኛ መጀመሪያ እኔ አንተ ብዙ ነገር እኔ ልጨርስ የተፈጠረውን ነገር ልጨርስልህ በእኔ በኩል ያለው። ከዛ መውጣት እፈልጋለሁ ስለ አትወጪም ተባለ። እኔ መውጣት እፈልጋለሁ። ሌላ ምንም አይነት ታሪክ እኔ በነገራችን ላይ አላወራም። እኔ በጣም የበላሁበትን እንትን በጣም ማቅ ሰው ነኝ። በጣም በነገራችን ላይ በእንደዚህ አይነት ነገር ጆከር ሁላችሁም 10,000 ህዝብ እኔ አፍሬያለሁ። እኔ በጣም ለምን አፈርሽ? በተፈጠረው ነገር ሁሉ ማለት ነው። ሲቀጥል ደግሞ ማለት ነው መውጣት ስፈልግ እኔ እዚህ ጋር መውጣት ስፈልግ መውጣት እፈልጋለሁ አልኩኝ። መሄድ እፈልጋለሁ ስል መሄድ ነው። ምንድነው ሌላ ታሪክ? እኔ ማንም ከማንም ጋር ኦኬ። እንደዛ ከሆነ ክሱን የሚይዝልሽ ሰው ሲባል እኔ ክሱን የሚይዝልኝ ሰው አመጣው። አይሆንም ተባለ። ብሩ አይሰጥሽም ምናምን ተባለ። እኔ ሲጀመር ከመውጣቴ በፊት እዛ ቤት ከመውጣቴ በፊት ምን እንደሚባል ደስ የሚለው ነገር እኔ ስልክ የለኝም። እኔ እናንተ አናወራማ። ምን ሊባል እንደሚችል ጀምሮ ምን ተብዬ ልሰደብ እንደምችል ጀምሮ ለቴዲ ሜቢ ቴዲ ሪከርድም እሱም እንደዚህ አይነት ነገር አያደርግም። እኔም ሪከርድ አላደረኩም። ደስ የሚለው ነገር ነው እንጂ ያሰማ ነበር ቴዲ ምን ልባል እንደምችል ሁሉ ምን ብለው እኔን ሊያሳቅቁኝ እንደሚችሉ ምን እንደሚባል ለሱ ነገር ማን ነበር የሚያሳቅቅሽ? ያው አሁን የተባለው ነገር ሁሉ ሊባል እንደሚችል እና መውጣት እንደምፈልግ እንደዚህ እንደተፈጠረ ጭራሽ ብዙ ነገር ይሄን ነገር እኔ ከመውጣቴ በፊት ከዛ ቤት ከመውጣቴ በፊት ለቴዲ ያው ሲቀጥል ደግሞ ማለት ነው እኔ በጣም የደበረኝ መሲ ብሪጅስቶን መሲ ብሪጅስቶን መባ ይኸውልሽ ሙኒታውን ስትመጣ ቀን ቴዲ በት ይሄ ነገር ተነሳ አይደለ? ገንዘቧንና እንትን ማጠባለን። አሁን ለእኛ የሚያሳምነን ለህዝብ የሚያሳምነን እኔ ማውራት አልፈልግም ብዙ ነገር አለ ተብሎ ሙኒት ላይ ሌላ ጉድ እንዳለባት ማድረግ ይሄ አንቀበል። አዳምጭ መካከል አትግቢብኝ እንጂ እኔ እየተደማመጥን ስንደማመጥ እኮ ነው መፍትሄ የምናመጣው። አንድ ሰው ላይ ማውራት አልፈልግም እንጂ ብዙ ጉድ ያለ ካልሽ ሌላ ጉድ ያለ ይህንን ብለሽ ሰው ልታሳምኑ አትችል። ሙኒት ቤት ላይ እኛ አንቺ ሚዲያ ላይ ከመጣሽ ጀምሮ ሙኒት እጅ ላይ ከገባሽ ጀምሮ ሙኒት ያደረሰችብሽም በደል አሁን ከአብ ሁሉንም ሰብስበሽ ነው። ልናገር ጆከር ቆይ ቴዲ በታለባተ አንዴ ልናገር መባ እኮ ትልቅ ልጅ ነች። የልጅ እናት ከዛ በላይ ሺ ኖውስ ኤቭሪቲንግ እንዴ። ሙኒት ቤት ላይ ከገባሽ ሙኒት እጅ ከደረስሽ ጀምሮ የደረሰብሽን ችግር አጠቃላይ ዘርግፈሽ ተናገሪ። ጉድ ያለባት ይሄን ማውራት አልፈልግም አይቻልም። አውሪ፣ ፈቅጄልሻለሁ። አውሪ። ታያባል ተቤቷለች፣ ፈቅዴልሻለሁ። ሙኒት አንድ ጊዜ የሚውታንሽ እንድታወራ ዳኒን አስገቡት። እንድታወራ ፈቅደሽላታል አይደል? አዎ፣ የምታውቀውን እያንዳንዱን ነገር
ለሰውም አሁን ቀርጫ ያለችውን ነገር እንድታወራ እንድታሳይ ፍቃደኛ ነኝ። ምንም ችግር የለም። ከዛ ጥያቄን ጠይቅሻለን። ከዛ በኋላ ጥያቄ አሁን ሳራ እንትና ሙኒት እጅ ላይ ከገባች ጀምሮ ሙኒት ያደረሰችብሽን በደል ብቻ ነው አሁን የምትነግሪው። ከዛ ስለ ክሱም እንጠይቅሻለን። ስላለው ነገር የሚጠይቅሽም አካል የሚጠይቅ ከጎንሽ የነበረን ይሄ ሁሉ ሙኒት እጅ ላይ ከገባሽባት ደቂቃ ጀምረሽ ያደረሰችብሽን በደል የደረሰብሽን ነገር ዘርዝረሽ ዛሬ እስካለሽባት ከዛች ቤት ወጥተሽ ዛሬ እስካለሽባት ድረስ ሙኒት ያለ በስልክም በሁሉም ነገር ያደረሰችብሽን በደል እቤቷን ቁጭ ብለሽ ሳታበላሽ ሳታጠጣሽ አንቺን አፍና አስቀምጣ ገንዘብሽን ተቀብላ በአንቺ ገንዘብ እየበላሽ አስደብድባሽ ወይ ለወንድ ሽጣሽ ለተለያየ ለምንም ነገር አድርጋሽ ከሆነ ያለውን ነገር ዝርዝረሽ ተናገሪ። ግን ጉድ ያለ ብለሽ ማለፍ አትችይም። ቀጥያ በመጀመሪያ ደረጃ እዚህ ጋር ያወራቻቸው ውሸቶች ራሱ ለእኔ በቂዎቼ ናቸው። የሰው ማንነት ለማወቅ ከዚህ በኋላ ምንም አይደንቀኝም። ግን አሁን እንደዚህ መንገድ ላይ ነው ያለሁት፣ የሚመች ቦታ አይደለሁም ያለሁት። እንደዚህ ለማውራት አልችልም። ማስረጃሽን አሳይ እንደዚህ አውሪ ካልከኝ በደንብ አድርጌ ማውራት እችላለሁ፣ ማስረጆቼን ማቅረብ እችላለሁ። ግን አሁን መንገድ ላይ ነው ያለሁት። ግን ደግሞ እኔ በሰላም ፓስፖርቴን የጠየቅኩት ሌላ አልገባኝም። በሰላም ፓስፖርትሽም ገንዘብሽም ይሰጥሻል። ገንዘቡን የሚያሰጠንሽ እኛ ነን። አንተ አሁን ይኸውልሽ ሰዓት አለሽ። አሁን ጆከር እዚህ ነገር ውስጥ ሁሉ መግባቱ ከአንቺ በላይ አራዳ ነን ነው። እኔ የደረሰብሽን ነገር ሙኒት ያደረሰችብሽን የበደለችሽን በደል እኮ ሚውት አድርገሽ እዛው ላይ መኪና ላይ ያለሽ ማውራት ትችያለሽ። ያደረሰችብሽን በደል እጇ ላይ ከገባሽ ጀምረሽ እሷ ቤት ላይ ተቀምጠሽ ያደረሰችብሽን ያየሽውን በአጠቃላይ ተናገሪ፣ ለህዝብ ተናገሪ። ይህን ከባድ ጉዳይ ያለ መንገድ ላይ ነኝ፣ አይመቸኝም፣ ማውራት አልፈልግም። ውሸት ይህ ስድብ አንፈልግም። አሁን እንድትሳደቢም አንፈልግም። ውሸታም ብለሽ ልትሰድብ ትላንትና ከጎንሽ ሆና ስንት ነገር ያደረገች ሰው ዛሬ ብትሰድቢያት በጣም ያሳፍራል። ግዴታ ኑሮባት አይደለም። የደረሰብሽን ነገር አውሪ። በቃ ፈቀደችልሽ፣ ፈቀደ። እኛ እኮ መስማት ቆይ የሚያስከሳት ከሆነ አያስከስሳትም። ፈቅዳላታለች እኮ ይኸው ፈቀደችላት። ምንም የምከሳት ነገር የለም። አንተ ቴዲ ለምን ዝም አትልም? ባልተቤቷ ለምን አትናገር? ምንድን ነው አንተ የፈለገችውን ትናገር። የሚያስከስሳኝ ነገር ያደረኩት ነገር የለም። አሁን እኮ ፈቀደችላት እኮ አውሪ ያለቻት እኮ ቴዲ። አሁን ላውራ እሷ ቤት ስቀመጥ ምንም ስለምግብ ማንም አበሻ ተብሎ ስለምግብ ምንም እንትን የሚል የለም። እኔ ምግብ ተቸግሬ እየሰማው ነበር። የደወለላት ሰው ቤት አልነበራትም፣ ተቸግራ ነበር አለች። እኔ እንደዛ አልነበረም፣ እራሳቸው ናቸው የመጡብኝ። ሲመጡ ሁሉ እኔ ብሪጅስቶንን እና የአብስራ የሚባለውን አልፈልግም ብዬ ፎቶሽን ፖስታለን እያሉ እያስፈራሩኝ ነው ብዬ ነበር እሷ ጋር ራሱ የመጣሁት ማለት ነው። ከዛ ደግሞ እሷ ቤት ስመጣ 6,000 ብር ቃራማ ያመጣችኝን ሴትዮ ስታስከፍልልኝ፣ አንተም ነበርካ ስታስከፍልልኝ፣ እኔ 6,000 ብር ነበርኩ በዛ ሰዓት 6,000 ምናምን ብር። ከዛ እሷ ቤት 2 ወር ስቀመጥ እውነታው ሳይነገረኝ ምንም ነገር ሳላቅ ወደ ስንት ሺህ ገባ? ወደ 9,000 ቃራማ የገባ ማለት ነው። ወደ 5,000 በ2 ወር ስደምረው ወደ 5,000 ገባ። አንድ ያበለው አንድ ነገር ሳይነገረኝ ይህን ሁሉ ጊዜ ተቀምጬ እኔ ባልወጣስ ኖሮ ሳት እንደዚህ ነው እንደ ሰው እኛ አንተ እንጃ እኔ አበሻ ሆኖ ሰው አምነው ምኑን ያልተነገረሽ? አልሰጥም ብሩ በወር 200 ብር ነው የምሰጠው ስላለች ነው። ፓስፖርቱ ሰጣለሁ ብሩ እባክሽ። አሁንም የራስ እኔ አልሰማም እንደ ጋይስ ምኑን ያልተነገረ አብራሪልን። እኔ እኮ አሁን ምን አለች እዚህ ጋር ወንጀለኛ ነች አለችኝ። እኔን እኮ ስትወስደኝ እኔን አዳምጪኝ መጀመሪያ ማውራትና ማዳመጥ ትችላለች። ፖሊስ ጣቢያ መታ እኔ ያለሁበት ድረስ መታ ከብሪጅስቶን ጋር መታ ወስደው ከዛ አዳምጪኝ በዛ ላይ ፍቅረኛ እኔም ማቀው ነው ቤቷ የምትፈልገው አንተ ፍቅረኛሽ ነው። ይሄ ልጅ ፍቅረኛሽ ነው። ስለምታፈቅሪው ነው እንደዚህ አምነ ወይ ጆከር በእግዚአብሔር አንዲ ነባ እኔ ላይ ማንተን አይሰራብኝም። አንዴ ነባን ከአቡዳቢ ሲያመጧት ተደብቀው ሙኒት እና እሷ ተነጋግረውን እንጂ እኔ እንኳን አላውቅም።
ማን ያቅ ነበር ሲጀመር? ማን ያቅ ነበር? ድራይቨሩ ከኔና ለአንቺ ብዬ ታንቄ ሞታለሁ ያልሽ ቀን እኔና በእናታችሁ አንድ ጊዜ ለምን ዝም አትሉም? ሚዋሸሽ ጆከር እንዴት ዝም ስልኩ ዝም በይ መሲ አልሰማም። በእናታችሁ በቃ ቤቱን ልገልብጠው እንዴ? አንቺ መባ አዳምጪ። አሁን አምታተሽ ለመሄድ አትሞክር። ምንም አላጣጣም። ያለኝ ሰው ነኝ። ምንም አዳምጪ። እኔ የምንቀይም አታርጊ። በስነ ስርዓት የምጠይቅሽን ጥያቄ መልሽልኝ። እኔ አሁን የምጠይቅሽን ጥያቄ መጀመሪያ መልሽልኝ። ለሙኒት አስረክበንሻል። ሙኒት እንድትረዳሽ አድርገንሻል። ሙኒት እጅ ላይ እንዴት እንደመጣሽ እኔም አውቃለሁ። እሱን ተይው። እነማን ጋር እንደነበር ስልክሽን ሁሉ አጥፍተሽ አልከስም ብለሽ ስልክሽን ሁሉ አጥፍተሽ ነበር። ይህንን ውሸት እኔ አልፈልግም፣ ድራማ አልፈልግም። ሰውን አያይዘሽ ወደ ፖሊስ ጣቢያ በአጋዥነት ሂደው ወደ ክስ ካቀረቡ በኋላ አልከስም ብለሽ ስልክሽን አጥፍተሽ በስንት መከራም እንደተገኘሽ አውቃለሁ። እሱን አይደለም ታይ እኔና አንቺ አንወሻሽም። መልካም አድርጌልሻለሁ። ጆከር አንተም ብትሆን እሷም ብትሆን እውነታውን በደንብ አድርጋችሁ ታውቃላችሁ። እንደዚህ እያልክ ለሰዋሳምን እኔን እንዳታሰድበኝ። ምክንያቱም እውነታውን እኔ የማውቀው ነገር የለም። ጆከር ውስጡ እውነታውን የምጠይቅሽን ጥያቄ መልሽልኝ። የምጠይቅሽን ጥያቄ መልሽልኝ። እውነታውን በጣም ያሳፍራል። ለምን ዝም አትይም? እኔ እውነታውን አውቃለሁ አይደል? ለምንድን ነው የምትፈረግጪ? ሙኒት እጅ ላይ ከገባሽባት ደቂቃ ጀምረሽ የደረሰብሽን ቤቷም ካስቀመጠችሽ ሰዓት ጀምረሽ የደረሰብሽን እዛ ቤት ወንጀልም ተሰርቶ ከሆነ ይኸው ፈቅዳልሻለች አይደል? ላጠይቅሽ ይሄን እዛ መጀመሪያ እንደዚህ ወሰደችኝ፣ ከዛ በኋላ ቤቷ ይሄን አረገችኝ፣ ይሄን በደለችኝ ብለሽ በዝርዝር ቁጭ አድርገሽ ንገሪኝ። ከዛ በኋላ ወደ ክሱ ደረጃ የቀረውን ስለ አይዲሽ መሰራት ስለ አይዲሽ እንዴት እንዳልተሰራ ደግሞ ትቀጣያለሽ። መጀመሪያ ግን እኛ የምንፈልገው ሙኒት አስቀይማሽ ነው። ቆይ አዳምጪ። ሙኒት አስቀይማሽ ነው አይደል? ከዛ ቤት ይወጣሽ። አላስቀየመችም እና ያየሽውን ተበድያለሁ እያልሽ እኮ ነው። ሙኒት እንደበደለችሽ እየነገርሽኝ ማለት እኔ ያልኩት ወረቀት እሷ እጅ ላይ ከገባሽ ሰዓት ጀምሮ የደረሰብሽን ነገር ከመጀመሪያው ጀምረሽ ንገሪ። ፈቅዳልሻለች። እሱ ከነገርሽ በኋላ ስለ አይዲ ትነግሪናለሽ። እሺ ገባሁ፣ ቤቷ ተቀመጥኩ 2 ወር። ይሄን እኮ ነገርኩ። ምንም የለውም። ቤቷ ገባሁ፣ ተቀመጥኩ። ማንም ሰው ስትወስድ የሚረዳዳ ሰው የምትወስድበት ቤት አላት። እዛ ወሰደችኝ፣ አስቀመጠችኝ፣ ተቀመጥኩ እዛው ግቢ ውስጥ ቤት ውስጥ 2 ወር ሙሉ ተቀመጥኩ። ከዛ መጠየቅ ስላለብኝ የሰው ልጅ ስለሆንኩ ከዛ ወረቀቴ ስላልተሰራልኝ ወረቀቴስ ብዬ ጠየቁ። በቃ ወረቀቴ ይሄ ሁሉ ጊዜ ያልተሰራበት እንዳልከስ ስለሆነ ድራማ እንዳለው ውስጡ ሌላ ታሪክ እንዳለው ሰማው። ስሰማ ደግሞ ወጣውና የሚረዳኝን ሰው ስልክላቸው ቪዲዮዎችን ሁሉ ይህን ቪዲዮ አይቶ ጆከር እኔ እኮ ጥያቄ ሌላ ነገር አይደለም። እኔ ራሴ አልኩኝ እኮ ራሴ ሄዳለሁ ሲአይዲ ጋር ፖሊስ ጋር ቢሆን ራሴ ሄዳለሁ። እኔ የምፈልገው ጉዳይ መጨረስ የተሰደብኩበትን ነገር መጨረስ ስለሆነ እሱ እንደዚህ ያላገጠብኝ እኔ የምደበቅበት ምክንያት ስለሌለ ራሴ ጉዳይ ጨርሳለሁ። ፓስፖርቴን እና ብሬን አልኩ። ይሄ ጉዳይ ይሄ ዱባይ ነው። እንደዚህ ተደፍሬ እንደዚህ ተሰድቤ ጭራሽ ደግሞ እንደገና እየተሰደብኩ ነው ያለው። ጭራሽ በሽተኛ እየተባልኩ ነው። ጨምሮ ይስጥልኝ ለተባልኩት ነገር ሁሉ ገዝቼ የሰጠሁሽን መድኃኒት ታውቂያለሽ። ገዝቼ የሰጠሁሽን መድኃኒት ታውቂያለሽ። 2 መድኃኒት አሁን አወራለሁ። ይሄን መድኃኒት ሌላ መድኃኒትም ገዝቼ የሰጠሁሽን ታውቂዋለሽ። አሁን እኮ የተናገርሽውን ሰምቻለሁ። ለሌላ ሰው ደውላ ድምፁ ላንተ ይላክልሃል። ድምፁን ስማው እሺ። እኔ በቤቷ የቀረጽኩት እምተኛበትን ክፍል ነው። ቅድም ተናግሬያለሁ አይደለ? የልጆች ማረፊያ ክፍል። ቢሮ መሄድ የማይፈልጉ ወይም ተመላሽ የሆኑ ወይም እምረዳቸው ልጆች አንዳንድ ጊዜ 20 ይደርሳሉ። አንድ ክፍል አንድ አልጋ ነበር ለእሷ የተለቀቀላት ከተደራራቢ አልጋ። ከዛ ተስማምታ ከሌሎቹ ጋር መተኛት ጀመረች። አሁን የሰማሁትን ነው የምነግርህ። ይሄ አለው ለአንተ ይላክልሃል፣ ወይም ለሚጠይቅ ሰው ይሰጠዋል። ምንም ችግር የለም።
እኛም ድምፅ ስናሰማ እኛን ጠይቃት ያለችውን ልናገራ። ይሄንን ቤቴ ውስጥ 13 ሴት አብሮ መቀመጡ 20 ሴትም ይቀመጣል። ሀቢብቲ ቤቴ ክፍት ነበር፣ ለህዝብ ክፍት ነበር። እድሜ ለአንቺ። መባ ጆከር ካሜራህን ተጠንቀቅ። መባ ካሜራ ምንም ችግር የለውም። መባ እኔ ላንቺ ጥያቄ እኔ እኮ በጣም ውስጡን የማውቀው ነገር ስላለ እኔ ልጨርስላችሁ ጨርስና ጠይቃቸው። ልክ ስጨርስ 13,000 ሰው ይዞ ማውራት ማለት ታፕታፕ ብታደርጉት በጣም አሪፍ። ይኸውልሽ መባ እዛ ቤት ላይ ተቀምጠሽ አልተበደልኩም አልሽን። አሁን ብዙ ነገር አለ አልሽን። አሁን አንቺ የወጣሁትን የከሷ ቤት አይዲ ስላልተሰራልኝና ክሱንም ማስቀጠል ስለፈለግኩ ነው። ይሄ ብቻ ነው እንጂ ሌላ የበደለችሽ ነገር የለም። በእንክብካቤ ያስቀምጣሻል መሄድ የነበረበት እና ብዙ ነገር ብዙ ማላውራ ብዙ ጉድ ያለ ያልሽው ነገር ይሄ ጉድ ያለ ብለሽ ለምሳሌ ለእኔ መድኃኒት የገዛችበትን እንትን ትላክልኝ። ምንም መድኃኒት ገዝቼላታለሁ። ኧረ በጣም ያሳፍራል። እኔ ማውራት በጣም እያስጠላኝ ነው። ይሄ ልቤ ላይ እየደከመ እኔ ብቻ ሳልሆን ደግሞ በጣም ጉዳዩን የሚያውቁት ብዙ ሰዎች ስላሉ በጣም እያፈሩ ነው ያሉት። አልፈልግም ጆከር የማትሰጠኝ ከሆነ ማለት ነው ችግር የለውም። እኔ ልጠይቃት ነው። ችግር የለውም። ተበጥቶ መውጣት ስለፈለጉ ነው። መፍትሄ አልፈለጉም። ጆከር ይበጠበጥና ጥያቄ ልጠይቃት ግን የህፃን ልጅ ጨዋታ ለምን ታደርጉታላችሁ? አይ አይደለም። እዚህ አሁን እኔ ለማውራት ራሱ ያሳፍረኛል። ያልሽው ነገር ምንድን ነው? አሁን የምትናገሪው ነገር ሌላ ሰው አንዳንድ ጊዜ ሁለተኛ እንዳታነሽ ምንድን ነው እናንተ የሚያክለፈልፍ? ትላንትና እንደዛ ተባብለን እናቴ ተባብሎ ዛሬ እንደዚህ ማውራቱ በጣም ያስጠላል። ውስጥ ያለው ነገር ማነው ስትባይ የአባቴ ስም እኮ ነው የምትይው። ስምሽን ስጠይቅሽ የአባቴ ስም ብለሽ ነው ለእኔ ነው የፈቀደልኝ። አንዴ ዝም ሚጠባለ ሁሉንም አስወጥቼ ሙኒትንና እሷን ብቻ ላስቀምጥ። ምን ሆናችሁ? ተምርከት ኦኬ። አሁን እኮ ብዙ ጉድ አለ። እኔ ራሴ አፍር ያለው ስትይ ሰው ማይንድ ውስጥ የከተትሽውን ነገር አስበሽዋል? እኔ አሁን ቅድም ቴዲ የክስ ግልባጭ ምናምን እኮ መኖር አለበት እያልኩ ስከራከር ነበር ለአንቺ ማለት ነው። አሁን ደግሞ እዚህ ጋር ሙኒት የምትባለው ዋጋ የሆነ ጉድ እንዳለ ተናግረሽ እንደገና ደግሞ ምንም አልበደለችኝም። ይሄ እኮ ትክክል አይደለም። ባለሁለት አይነት እጅ ነካሽ አይደለሁም ምናምን እያልሽ እንደገና ደግሞ ብዙም አልዋራው አሳፋሪ ነገር እኔ ለራሴ አፍሬያለሁ አልሽ። ያን ስትይ እኮ በጣም ከጀርባው በጣም ብዙ የተደበቁ ነገሮች እንዳሉ ነው የሚያሳየው። እና ደግሞ ለሙኒት በዚህ አጋጣሚ የሆነ ሜዲኬሽን ምናምን ስትይ ሰው ሌላ በሽታ ያለባት ስለሚመስል ለአንቺም ጥሩ ስላልሆነ እንደዚህ አይነት ነገሮች አሪፍ አይደሉም። ባትናገሪ ደስ ይለኛል። የሆነ የስትረስ ምናምን ማንኛውም ሰው ይወስዳል፣ ኖርማል ሰውም ይወስዳል። ልጅቷ ሚዲያ ላይ ከወጣባት ነገር አንጻር ላይክ ልትጨናነቅ ትችላለች እና ስ ኖርማል ማንኛውም ሰው ይወስዳል። እሷም እንድታወራ እንዲያግዛት ነው። ምንም የምደብቀው ነገር እንደሌለ ማለት ነው። አዎ አንድ ችግር ያለበት ሰው ቤትሽ ከ13 በላይ ሆኖ ያውቃል። ቤቴ ውስጥ ሰው ማረፊያ ክፍል ውስጥ 20 ሰው አርፎ ሊያውቅ ይችላል። ከዛም በላይ ቤቴ ክፍት ነው አልኩሽ። ለስራዬም ሆነ ተቸግሮም ከእሷ ጋር አብረን ተቸግረው ያመጣታቸው ስንት ልጆች አሉ ራሷ ታውቃለች። ያ ለእሷ አንድ ክፍል ላዘጋጅለት አልችልም። ስታሂል ወይም ልጆቼ ጋር ማነው የወጣው? እሷ ናት። መባነች ራሷን የወጣችው ጆከር ለእሷ ክፍል ላዘጋጅላት አልችልም። አሁን ግን ስትናገር ምንድን ያለችው? ተውት። እኔ አንድ ጊዜ አንደኛ ነገር ጫጫታ አደረጋችሁ። እኔ ራሴን ብዙ የማውቀው ነገር ስላለ እኔ የፈለግኩ ገና ስገባ ሰውን ጉድ ያለ ተብሎ ጉድ ያለ ስትይ ጉድ ያለ ከባድ ነገር ነው። ተመለሽ ጉድ ያለ ካለች በኋላ ኖ አይፈቀድም አልኩ አይደል? እኔ አይፈቀድም። ይህንን ጉድ ያለ ያልሽውን ነገር ይህን አድርጋኛለች። እሷ እጅ ከገባችበት ሰዓት ጀምሮ ደቂቃ ጀምሮ ይህን አድርጋለች። ዛሬ እስካለችበት ደቂቃ ድረስ ይህን የመሰለ ነገር በድላኛለች። ሙኒት አይዲው ለምን አልተሰራላትም? እሱ አይዲ ባለመሰራቱ አለች አይደለ? ተመልሳ እያንዳንዱን ነገር እሷ ፊት ቅድም የተናገርኩትን ልንገር ስለ አይዲ እያንዳንዷን ነገር እየተነጋገርን ነው ያደረግነው።
አይዲ ለእናንተ ተሰርቷል የተባለው ማንም ሰው ጥቃት እንዳያደርስባት ሄደን እጇን ይዤ ሲአይዲ ኦፊስ ገብተን ስንወጣ አይዲ የላትም ይችልች በአይዲ አይደለም የተከሰሰው። ለመክሰስ እንቅፋት አልሆነባትም። ግን ምንድን ነው የተባባልነው? መሲ ሱቋን ስትከፍት በመሲ ስር ልታደርግላት ዋጋ ተቀንሶ፣ ምክንያቱም ቀራማዋ ብዙ ስለነበረ እስትርሃም የሚባል ነገር አለ። ዲስካውንት የአቡዳቢ ዲስካውንት ሲደረግ ይሄ ተደርጎ አይዲ ሊሰራላት ተነጋገርን። ከዛ መሲ ላይ ጥርጣሬ ሲመጣ ደግሞ እሷን ተውንና ኬዟን ከጨረሰች በኋላ ዲስካውንት ተደርጎ ምንም የሚያመጣባት ችግር ከሌለ ልንሰራ፣ ወደ እሷ ደግሞ እያተኮረ ሲመጣ ኬዙ ምን ተባለ? ብሩን ይዛ አገር ብትገባ፣ አገር ልግባ ብላም ስለነበረ እሷም ጠይቃ ስለነበር አገር ይዛው ልትገባ በሚል ነው የቆመው። እንዲያውም ላስታውስሽ ሳሎን የላኩሽለት አንድ ቀን ሳሎን ላኳት። ልኪያት 600 ሲከፈል መታ ተናደደች። እኛ በዛ በ100 ድራም የምንሰራው ምናምን ስትል የእኔ ወጪ ነው። አንድም ነገር በራሷ ወጪ ወይም ከብሯ የተደረገ አንድ ነገር የለም። ጆከር 2000 ድርሃም ለእናቷ ላከች። ከዛ በኋላ 300 ድርሃም ለጓደኛዋ ላከች። ከዛ በኋላ ደግሞ ለእናቷ የዓመት በዓል ጊዜ እኔ በቀደም ልኬ ለስትል ከእናትሽ በላይ ማን አለ ልጅሽን ይዛ ለተቀመጠችው ብዬ እኔ ብያት ተላከ። ከራሷ ያደረገችው አንድ ነገር የለም። ስለ ገንዘቧ ይቀመጥ ይውጣ ይደረግ ብላ ያናገረችኝ ነገር አንድም ቀን የለም። አይዲዋ ያልተሰራበት ግን አገሯ እንኳን ብትገባ ዲፖርት ብትደረግ በዚህ ኬስ ብሩን ይዛ እንድትገባ አንድ ይሄ ነው። ሁለተኛ ነገር ደግሞ እስትርሃምን ለመጠበቅ ዲስካውንት ማለት ነው። ምክንያቱም እኔ ጋር ስትመጣ እንዳለች ወደ 7,000 ምናምን ነበር። ከልጅቷ የተቀበርነው ብር 7,000 ስለሆነ ማለት ነው 7,000 ምናምን ነበረ። ከዛ ስትቆይ ወደ 8,000 ምናምን ደርሷል። ከዛም በላይ ያንን ለማስቀነስ የተደረገ እንጂ ስለ አይዲያው አውርተን አናውቅም። በምን ላይ ጥሩ። አሁን ለምን ወጣች? እኔ ስለማይታይ ጥቁር እኮ የአራት ሰው የሚታይ ጊዲያ ሙኒት ሚጣ ምናምን ቴዲ ተምር አራት ሰው እኔ ማንዴ እዚህ መባኛ ላንቺ እንደዛ የሆነ ምናምን ነገር ዳኒ አንተ ደግሞ ሌላ ትላቱርብኝ ተው እባክህ። ሎን አይደለም የኔም ስለተነሳ ብዬ ነው። ቆይ ዳኒ ትጠይቃታለህ። እኛ እንጨርስና ዳኒ ትጠይቃት። ይሄ ነገር እንደዚህ ችግር ካለብኝ እሷ ለጠየቀችው ጥያቄ እኔ ችግር ካለብኝ የዛ ሰዓት ነው ወይስ ቤቷ እያለው ነው መናገር ያለባት ወይስ እኔ ወጥቼ ከሄድኩ በኋላ? ቆይ እሺ፣ እዚህ ጋር አሁን አንቺ ነሽ ነገሩን ወደ ሚዲያ ያመጣሽው። ሚዲያ ላይ ነው የተቀበልሽ፣ ወደ ሚዲያ ያመጣሽው አንቺ ነሽ። አሁን እሷ የተናገረችው ነገር በኢዲዮ ላይ ትክክል ነው? ተስማምታችሁ ነበር? እንደዛ አልተስማማንም ጭራሽ። ምን ብለሽ ነበር አንቺ? አይዲውን አሰሩልኝ ብለሽ ነበር? አይዲሽን አሰራልሻለሁ ብላኝ ነበረ። አይዲን እየጠበቅኩ ነበረ። ጭራሽ አሁን ባለችው ነገር ሙኒት ቆይ አንቺ እኮ አውርተሻል። ጭራሽ ባለችው ነገር አልተስማማንም። አሁን መቼ ዕለት ነው የወጣሽው? የበዓል ዕለት ነው የወጣሽው። ቢያንስ 60 ምናምን ቀን ሆኖሻል። የት? እሷ ጋር 60 ምናምን ቀን ስትቀመጪ አይዲውን አሰሪልኝ ብለሽ ጠይቅሽ አታውቂያለሽ? አይዲውን አሰራልሻለሁ ብላኝ እሱን አውርተን ጨርሰን ሲአይዲ ቢሮም ጋር ስትወስደኝ ምንም ችግር የለውም ብለው ነግረውኝ የሆነውን ነገር ሁሉ ነግረውኝ ነው የወሰዱኝ። አይዲን እየጠበቅኩ ነበረ ቁጭ ብዬ። ስራ እንደምታስገባኝ ተስማምተን ነበረ ቁጭ ያልኩት። ከዛ ሳይ ምንም ነገር ስለሌለ በቃ እኔ ስለምፈራት እኔ ለሌላ ሰው ቅድም የገባችሁ ሰው እኔ ስለምፈራት አንቺ ጠይቂ ምንድን ነው ሀሳቧ? እኔ ደግሞ ከዚህ መውጣት እፈልጋለሁ። ይሄ ነገር ሁሉ ሳይጀመር እንደዚህ የአፒ ፍቅረኛ ነሽ መባል ሳልጀምር በፊት መጀመሪያውኑ እንደገባው 15 ቀን ምናምን እንደሆነ መውጣት እንደምፈልግ ከእሷ ቤት ተናግሬ ነበረ። ለዛችኛይቱ ልጅ አለች ሌላ አንድ በመሀላችን ለእሷ እንደዚህ ብዬ ስነግራት ቆይ እሺ እኔ እነግራታለሁ አለች። ከዛ ለጓደኛዋ ልነግራት ሁላ ደውዬ ነው ያቆምኩት፣ አልነገርኳት። ግን በዛ መሀል መሲ ብርጅስቶንም ተረጋጊና ልምጣ እየተደማመጥን ነግሬያታለሁ አልሽ። ልነግራት ፈልጌ ተውኳልሽ። ነገሮችን አስተካክል። እኔም አውቃለሁ ብዙ ነገሮችን እንደማቅ ታውቂያለሽ።
ቅድም ገና ስትገቢ ይኸውልሽ፣ ቅድም ገና ስትገቢ ብዙ ጉድ አለ፣ ግን መናገር አልፈልግም ማለት ነው። መጨረሻ ላይ እኔ የሆነ ነገር እየተጫንኩሽ እኮ አይደለም፣ እየተጫንኩሽ አይደለም። አንተ ቢያንስ እኔ ሳቅ አመት ምናምን እንደዚህ ሚዲያ ላይ ሳቅ እኔ ሚዲያ ላይ ከመጣሁ አመት ይሆነኛል። አመት ከሁለት የኔ የሚጎዱት እኔ እየተባልኩ የነበሩት ነገሮች አሉ። የኔ የሚጎዱት አንድ የምትጎዳ ልጄና ወይኔ እያለች እስከምትሞት ድረስ የምታስበው እናቴ ልጅ እንጂ ማንም አይጎዳም። ለመሆነው ነገር ሲጀመር ደግሞ ለቴዲ ጠዋት ጠዋት የገባሁት ቴዲ ጋር ለመሆነው ነገር እናንተን አምኜ ሚዲያን አምኜ እንደዚህ ይጃለሁ እንደዚህ ሁኛለሁ። የሆነውን ነገር ደግሞ ከመጀመሪያው ጀምሮ ታውቃለህ። አይዲያ አልተሰራልኝም። እኔ በማንኛውም ሰዓት ብያት አገርገቢ እየተባልኩ ያለሁትን ነገር ደግሞ ለእሱም አሰምቼዋለሁ። ከሌላ ከበቃ በጣም ከመያዝም ያለፈ ብዙ ነገር ስለሆነ ሚዲያን አምኜ መጥቼ ሰውን አምኜ መጥቼ እንደዚሁኛለሁ። ይህ ሁሉ ሰው ከዚህ በላይ ሰው አይዞሽ ሲለኝ ነው ሰውን አምኜ ነገር ውስጥ ከገባሁ በኋላ አሳስርሻለሁ። እኔ አይደለም የእሷ ያለ ሂጃብ አይደለም የእሷ ኖርማል ፎቶ እንኳ ስልኬ ላይ አታገኝም። በመጀመሪያ የዚህንም አይል ምንም የሚያደርግልኝ ሰው አይደለም። ቤቱን ቆይ ኧረ ሙኒት ሚዩት አታንሺ። ቆይ በኋላ ይኸውልሽ መባ አሁን እስከምትዋል ደግሞ ለቴዲ የነገርኩት ለመሆነው ነገር ምንም ነገር ቢደርስብኝ አሁን ላይ ሴፍ ሰራ ምን ልትሆኝሽ? እኔ ከሆነ የራስሽን ብቻ ተናግረሽ ለመውረድ ያስበሽ ከሆነ ይሄ ስህተት ጨርስና ጆከር አንዴ ለምትንዘላዘል እኔ ኃላፊነት የለብኝም። ቤቴ ውስጥ አይደለሽም ያለሽው ቤቴ ውስጥ አይደለም ያለሽው። ይገባሻል? ሙኒት ወታለች እኮ ሙኒት። ኧረ ሙኒት በላች። ቆዩ ከስድቡ ከምናምኑ እኔ ይኸውልህ ጃኒ ምን መሰለህ፣ እኔ መስመሩን ማስያዝ የፈለግኩት ነገሩን ሁላችንም እናውቃለን። በመጀመሪያ ደረጃ ቅድም የጠየቁትን ሰምታችኋል። ተበድላ ነው የወጣችኋል። የህፃን ልጅ ጨዋታ አድርግ ነው። ተበድለሽ የወጣሽው ሙኒት በድላሽ እሷ እጅ ላይ ከገባሽበት ደቂቃ እስካሁን እስካለሽበት ድረስ ያደረገችሽ ነገር ተናገሪ ያልኳት አይደለም። እንዲፈቅድላት እሷ ይቀመጣለሁ። ዶክተር ለምን ያለ ወረቀት ይህን ሁሉ ጊዜ ይቀመጣለሁ? ይሄ ማለት ክሱ መክሰስ እንዳልከስ ስለሚፈልጉ ነው። ከዛ ደግሞ አሳስርሻለሁ ለምን እባላለሁ? አንተ ሲስታስበው እኔ ያ ሪከርድ አለኝ። በነገራችን ላይ እኔ አሳስርሻለሁ ያለች እሺ፣ ስልክ ላክልኝ፣ እኔ ልላክልህ ጆከር። እሺ፣ መቼ ነው አሳስርሻለሁ? ከወጣሽ በኋላ ነው? ከወጣሽ በኋላ ልወጣ ስል የዛን ቀን ልወጣ ሳይሆን ለባል ልወጣ ሳይሆን ከዛ በፊት መውጣት እንደምፈልግ ጠይቂያት ነበር። እኔ መውጣት እፈልጋለሁ ስል እኔ ትልቅ ልጅ ነኝ። ከዚህ በፊት እሷ ጋር አይደለም የኖርኩት። ልወጣ እፈልጋለሁ ስል አሳስርሻለሁ የሚባለው ነገር ለምንስ ይመጣል እንዴ? በቃ ጥሩ ነገር ነበረ። መውጣት ከፈለግሽ ኦኬ ውጪ። አይ እንደዚህ እኔ ላይ ችግር ታመጭብኛለች ከሆነ ደግሞ ሰው አመጣው። ያመጣሁትን ሰው ታውቃለች፣ እሷን ማዋርታለች። አመጣው ሰው ያ ሰው ውክልናውን ይወስዳል በስነ ስርዓት። ይሄ እኮ በጣም የትልልቅ ሰው ነገር ያ ሰው ውክልናውን ከዛ ደግሞ ጭራሽ ምን እንደውም አለችኝ ደውላ ያችኛይቱ ሴትዮ ያ ሰውዬና እሷ እኔ ያመጣሁት ሰውና እሷ አብረው ይሁኑና ክሱን ያስኬዱት። እሱን እኔ መጀመሪያ ክሱ ውሸት ስለመሰለኝ ሳስጠይቀው ክሱ ተከፍቷል። ክሱ ግን መታችሁ አንቀሳቅሱት ሲባሉ ሲደወልላቸው ስልክ አነሱ ሲለኝ ወይኔ ደውለው ነበር ስል ለካ የኔ የተሳሳተ ሌላ ሰው የደወለው ለእኔ ተደወለልኝ መስሎኝ ክሱ ተከፍቷል ግን ምንም ሰው አላንቀሳቀሰውም ሲባል ኦኬ በቃ ያቺኛይቱ ሴትዮ ምን አለችኝ? ክሱን አብረው ነው ይጨርሱት፣ እሱ ይርዳትና ክሱን ይጨርሱት ስትለኝ እሺ ያውሩ እሺ ብዬ ጠበቁ። ሳምንት ሆነኝ። ቀን በቀን እየጨመረ ነው ቃራማይ። በዛ ላይ ደግሞ በቃ ወይኔ በኢየሱስ ስም እግዚአብሔር ሆይ። ከዛ ምን ተባለ? እንደዚህ ወንጀል ስላለባት ነው። እኔ ወንጀል ካለብኝ ማለት ነው
ምን እንደዚህ አብራሪው እንደዚህ ወንጀል ስላለባት ሳይሆን እኔ አሁን ደቂቃ ምንም እኮ ወንጀል ስላለባት በነገራችን ላይ ማለት ነው ጆከር እኔ ሚዲያ ላይ ለሚመጣብኝ ነገር ምንም እንትን አልልም። እኔ ትልቅ ልጅ ነኝ ለምባለው ነገር ራሴ ጭንቅላቴን አዘጋጅቻለሁ። ያለፍኩበት ታሪክ አሁንም ያለሁበት ታሪክ ምንም ነገር ባረግ እድሜ ነው። ሲቀጥል ደግሞ በጣም የሚያስጠላም ነገር ስለ ሁሉም ሰው ደግሞ የየራሱ የሆነ ነገር አለ። ሁሉም ሰው የእኔ እንዲህ ብሎ እንዲህ ብሎ ያወራ ሰው ሁሉ ነገር እኔ ወር 2 ወር ይፈጃል እንጂ ጆከር እኔ እናንተ መልሰን እናወራለን በዚህ ጉዳይ ላይ። እኔ ሙሉ ማስረጃዎቼን ይዤ መጥቼ እግዚአብሔር እንደሚረዳኝ እርግጠኛ ነኝ። በዚህ ጉዳይ በደንብ በስነስርዓት ደረቴን ደፍቼ ደግሞ ቪዲዮ ከፍቼ የማወራበት ደግሞ በጣም ቅርብ ነው። ያ ቀን በጣም ከዚህ በኋላ ቅርብ ነው። በሽተኛ ለሆንኩት ሜዲካሌን አይዲ አይወጣልኝም። በእርግጥ አሁን የሚፈጠረውን ነገር አላውቅም። ከዚህ በኋላ አይዲ ለተባለው ነገር አይዲ እንዴት እንደማይወጣልኝ ምን አይነት ወንጀል እንዳለብኝ እሱን ደግሞ እግዚአብሔር ይረዳኝና እሱ ሌላ እንደዚህ እንዳታውቀው ማለት ነው። እኔም እሱ ላይ የምስቅበት ቀን በጣም ቅርብ ነው። በጣም ቅርብ ለሆነው ነገር ሁሉ ግን ለሆነው ነገር በቃ በህይወቴ ለሆነው ነገር ሁሉ እኔ እንጃ እኔ በቃ እኔ አላውቅም። ይሄ አጋጣሚ ነው። ለሆነው ነገር ሁሉ አሁን የማወራበት ሰዓት አይደለም። እኔ እንደዚህ የማወራበት ሰዓት አይደለም፣ ግን ሰዓቱ በጣም ቅርብ ነው። በጣም እናወራበታለን። እሺ ጆከር ብታይ ደግሞ መሲ ብሎ እንደዚህ ያልሽበት ጉዳይ ማለት ነው። መባ ይሰማሻል? እንዲህ አሁን ጭቅጭቅ እንደኔና አንቺ ንትርክ እንዳይሆን ዝም ያልኩት አሁን በመስመር አድርገሽ ምን እንደደረሰብሽ ምን እንደሆንሽ አይዲው ለምን አልሰራም እንዳለችሽ ሙኒት ክሱ እንዳይከሰሳልሽ ክሱ እንዳይከሰስ እነሱ ይፈልጋሉ። በምን ምክንያት ምን ፈልገው? ወይስ አንቺ ማፈን ፈልገው? አንተ ክሱ እንዳይከሰስ ካልሽ ቆይ አንድ አካል ብቻ ስለሆንክ እኔ ምንም እኔ ማለት ፍላጎት እኔ ከማንም አካል አይደለም። እኔ በዛ ስባል እያወቅህ የደረሰብኝን ነገር እያወቅህ ትናንት አይዞሽ ተናገሪ ብዬ ለቀኩልሽ። አሁንም የደረሰብሽን ነገር ተናገሪ ለቀኩልሽ። አላመንከኝም ነው በምን እኔ እኮ የደረሰ ለህዝቡ አስረጅ የደረሰ ህዝብ እኮ ነው ቪዲዮ እኔ እኮ ባወጣው እሺ ቪዲዮ እኔ አላወጣሁትም እኮ ቪዲዮውን እኮ ሌላ ሰው ነው ያወጣው። ሙኒት ጋር እኮ ያለውን ነገር እኮ አሁን የደረሰብሽን ነገር ሁሉንም ተናገሪ ብዬ እኮ ዝም አልኩሽ። ከዛ ደግሞ ሚውት ላድርግልሽ። እሺ ቀጥይ። ከአንዳንድ ጀምረሽ ከመጀመሪያ ጀምረሽ የደረሰብሽን ሁሉንም ተናገሪ። በቃ አይመስማሽኛል ብዬ ማጥቼ ቢሆን ማለት ነው ይሄ ሁሉ ነገር ብባል ምንም አይመስለኝም። እርዱኝ ብዬ አልመጣው መተውብኝ ያለውበት ድረስ እንደዚህ ተብዬ መጥቼ እኔ እርዱኝ እኔ ቸግሮኛል እርቦኛል ብል እኮ ችግር የለውም። እርቦኛል አላሉ ቸግሮኛል አላሉ። በሰላም የምኖረው ልጅ እንዲህ ላይፌን በጥብጦ ኦኬ በቃ አንዴ ተረሳው። ደግሞ በቃ እኔ የሆነ ነገር ቢደርስብኝ ብዬ ደግሞ ለቴዲ ነገርኩት። ስነግረው ነይ አለኝ። ምክንያቱም በጣም ወረቀት የላትም። እኔ ልናገር እሷን ፕሩፍ ትጠይቃታለህ ነው አይደለም ትላታለህ። እኔ ልናገር የሆነችው ቴዲ ፈቅዳላታለ ላከሳት ይኸው ሚዲያ ላይ ፈቅዳላታለ ቴዲ እሷ ባልተቤቷ ላይ ፈቅዳላታለች። ከከሰሰቻት ህዝብ ጋር ነው የምትጣለው። ቴዲ የሚናገርላት ምንም ችግር የለም። እስኪ እሷ የበራችው እንደዚህ የምትለውን ነገር መብቷ ነው። አንቺ ቆይ ሙኒት ለተናገረችው ለምትናገረው ነገር ሁሉ ትከስሻታለሽ? አልከሳትም። እኔ የምከስበት የራሴ ሌላ ጉዳይ ይሆናል እንጂ እዚህ ጋር ተደረግኩ ብላ ለምትናገረው እውነትም ሆነ ውሸት አልከሳትም። ወላሂ አልከሳትም። እኔ ሌላ ፓርት ቢኖር የምከስበት ሌላ ጉዳይ ነው። እዚህ ጋር ውሸቷን ውሸት ነው ላለው፣ እውነቱን እውነት ነው ላለው። ግን እንደዚህ የደረሰብኝ ለምንፈልገው ስለዚህ እኔ ይኸውልሽ መባዬ ምንም ነገር ሳትደብቂ ምንም ሳትፈሪ ቀጥታ የደረሰብሽን አሁን ባልናገር ነገ እናገረዋለሁ፣ ዛሬ እናገረዋለሁ። እውነት ማስረጃ ያለሽን እልክልሻለሁ። ቁጥሬን ማስረጃ ያለሽን ላኪልኝ።
የደረሰብሽን ነገር ሁሉ ሰው እንድናገር እኔም እንድናገራል እኔም ይውት አደርጋለሁ። የደረሰብሽን በስነ ስርዓት ይሄ ማለት አልፈልግም በጣም ጉድ ነበረ አልፈል ምናምን ሳት በግልጽ እሷ እንዲያስቀመጠችው ይሄ ነው ብዬ ማውራት አልችልም። ጀምሪ እኔ ሚውት ላደርግልሽ። ያ ቴዲ ማውራት ያለበትን ነገር ከፈለግ ፍቀድለት ይናገር። እኔ ምንም ነገር አላወራም። አሁንም ቢሆን አልከሳትም። ለምን አታወሪ? ባልተቤቷ አንቺ ለምን አትናገሪበት? ሌላ ምክንያት አለኝ የተባልኩበት አላ ሌላ እኔ እንደዚህ የተባልኩበት ሌላ ምሪከት አለ። አሁንም የተባልኩት አላ ለዚህ እኔ ምንም አይነት ነገር ማውራት አልችልም። እዚያ ጋር ላይ ሆኜ ጭራሽ ህገወጡኝ ምንም አይነት ነገር አላወራም። ምንም አይነት ነገር ፈቀደችልሽ እኮ ህዝብ እያየ እኮ ፈቀደችልሽ። በቃ ቆይ አንዴ ጆከር ቴዲ አውራላት እሷ ከፈራች ቴዲ አውራላት እሷ ፕሩፍ ታድርግ። በቃ እንዴ ከፈራችስ አሁን እኮ እዚህ ጋር ብትመካብሽ አቶ ቴዲ ጋር ከሳታለሁ እያለች እኮ ነው። የምከስባት ነገር አለኝ ሌላ እያለች እኮ ነው። ከሳት ወላሂ ነው ያለችው። ሌላ የምከስባት ነገር አለኝ እያለች ነው። በቃ እሺ ቴዲ ቀጥል ተወው። በቃ እሷ ቴዲ አውራ እሷ ፕሩፍ ታድርግ እያልኩሽ እኮ ነው። የምትናገረውን ውሸት አርማለሁ። ሙኒት በዚህ ጉዳይ አልከሳትም። ሌላ የምከስባት ነገር ግን ይኖራል አልሽ። ሌላ የራሴ ጉዳይ ያለኝ አርጋ የወጣች ከሳት አለው እያልሽ እኮ ነው። ሁላ ከሰሻታለሁ። የምታወራ ከሆነ አውራ። በእናትህ አውራ ተብለህ ተፈቀደልህ። ተናገር። ከቤት እንኳን የወጣችሁ እቃይዘሽብኝ ወጥተሻል ብላ ከስሻለሁ ብላት ራሱ ከቤት እኔ የወጣችሁ እሷ ልሳለሁ ብያት ቆይ ሙኒት ያውራሱ አንቺ አውራ እሺ ምን አልክ? ምን ይዘሽ እንደወጣሽ አላውቅም ከቤቴ እሺ ይሁን ሰማዩ ልከስሻላለሁ ምትለው ነው እንኳን ማለት አሁን ከቤቷ እንኳን ዘርፋኝ ሄዳለች ብላ ልትከሳ ታስባል። እስካሁን ምን እጠብቃለሁ ታዲያ? ከወጣች እኮ ቆይታለች። ይሄን ማድረግ ብልሻታል ላሰማ ላልሻት ብልሻታል። ይሄን ማድረግ ብፈልግ እንዳታሰማ ሪከርድ ምናምን እንዳታሰማ ሳይድ እያያዝኳ ቴዲ አንተም እኮ ወሬ ልትጀምርና እሷ ጋር ወደ መከራከር ትሄዳላችሁ። እኔ እንዴት መልስ ልስጠው? ለሰው እንዲሰማ መልስ ልስጣ ጆከር። አሁንም ቢሆን እስካሁን የሚያስጠብቀኝ ጉዳይ የለም። መክሰስ ብፈልግ እከሳታለሁ። ለምን እጠብቃለሁ? ምንድነው ያልኳት እሷን እኔ ክፉ ነገር ብፈልግ መክሰስ እችላለሁ። ከዛ በተረፈ እቤት ውስጥ እያለች ቅድም ለተናገረችው ደግሞ አሳስርሻለሁ አለች። ወስጄ አስረክብሻለሁ። እዛ እኔ መገላገል ነው የምፈልገው። ከእኔ መውረድ አለብሽ። ይሄንን ነው ያልኩት። ማውራት የፈለጉትን እኔ ላውራላችሁ። ጆካ እኔ ላውራ። ቤት ውስጥ ያለች ልጅ የአመት ደሞዜን ይዛለች ብላ ታወራለች። ኦኬ ለደጅ ነው ያወራችው። ለደጅ ታወራና ከዚህ ምን አደረጉ? ወሬ ተደጋገመብኝ። ቅድም ተናግሬያለሁ። ለእርዳታና ለስራ የሚመጡትን ልጆች የኔ ያልሆኑትን ሰበሰብኩኝና እዚህ ቤት ውስጥ ተበድሎ የሚያለቅስ ወይም ችግር ያለበት ሰው አለ ወይ ንገሩኝ። እኔ የማላውቀው የሚደርስበት ጭራሽ ከኔ ጋር የተያያዘ አልመሰለኝም። እኔ የማላውቀው ነገር ንገሩኝ ስል ጊዜ እጠራታለሁ። አሁን ልጅቷንም አስፈላጊ ከሆነ ምንም ነገር የለም አሉ። ወሰድኩ። የራሴ 5 ልጆች አሉ ስራ የሚሰሩ ቤት ውስጥ ሰበሰብኩኝና እናንተ ችግር አላችሁ እኔ ጋር የተበደላችሁት ያልተመቻችሁ ነገር አለ? ይሄንን ጠየቅኩ። የለም አሉ። ምንም ያወራ ነው ምንም ያልነውም ነገር የለም። በጣም አዝኜ አጠገቤ ናት አለች። የእውነት ነበር ያዘንኩት በጣም። ለምን ይሄ ወሬ ይደጋገማል? እንደዚሁ ሊደጋገም አይችልም። ከአንድ ሰው አይደለም፣ አሁን ከ2 ሰው ነው የሰማሁት። እያወራው ነው። አንጀቴ ተቃጥሎ እንዳደርኩ እያወቀች ነው እሷ። ከዛ በኋላ ዘመዷ ደወለች። እቺ አሁን 101 ዓመት ተይዞባታል የምትባለው ዘመዷ ደወለች። ሜሴጅ ላከች። ከዛ ሜሴጁን አሰማኋት ለመባ። ምንም አላለችኝም ይሄንን ሁሉ ሰዓት። ከዛ ልጅቷን አናግሬ ሜሴጅ ላኪዋን አናግሬ ጠራኋትና እንዲህ ብለሻል። ማን ነው እዚህ ቤት ውስጥ እንዲህ እያለ ያለው?
ድንቅ ስም ለውጥ ስለነበረ አንቺ እከሊት ማለት አንቺ ነሽ፣ እከሊት ማለት እንደዚህ ነው ስላት ጊዜ እኔ አይደለሁም ስትል እሷ ምናለች? ማሚ ሌላ ሰው አትጠራጠሪ እሷ ናት አለች። እሷ ናት እንዲህ ያለችው? አዎ ከአንቺ ውጭ ሊል የሚችል የለም። የቪዛ የዚህ ያስኩብሽ አንቺ ብቻ ነሽ። ደላላ የሌለሽ ኃላፊነት ወስዶ ያስቀመጠሽ ሰው የሌለ እምፈራሽ ያወጣውብሽን እንዳልከስር እምፈራሽ አንቺ ብቻ ነሽ። ከአንቺ ውጭ ይሄን ሊል የሚችል የለም ስል ማረጋገጫ ስትሰጥ መባ እኔ በልጅቷ አልተናደድኩም። ወላሂ ለአዚም በልጅቷ አልተናደድኩም። እሷን ተውኩኝና ከመባ ሰምተሽ ለምን ዝም አልሽ? ኖ አንድ ቀን እዚህ ጋር ልብስ እያጠበች መታ ማሚ እኮ የሁላችንንም የቪዛ እንደዚህ እንደዚህ ትይዛለች ብዬ ነው የተናገርኩት አለች ልጅቷ ብትል መባም አዎ ስትል ለምን አልነገርሽኝም? እንዲያውም ምንም ወሬ አታውሪልኝ አልኳት እኔ ስትል ግን እኔ ያን ያህል አዝኜ አንዴ ይህን ግሩፕ ይዤ ስጠይቅ ለምን አልነገርሽኝም? ክፉ ሴት ነሽ፣ ባለጌ ነሽ፣ አብረሽኝ እየበላሽ አብረሽኝ እየወጣሽ እየወጣን እየገባን ምን እያለን እንዴት ዝምት ያለሽ? በዚህ ሁኔታማ ብዙ ሚስጥሮች አሉ። እዚህ ጋር እሷ ቀወጠችው። እኔ የእውነት ነው ያዘንኩባት። የዛለት ነው የመጀመሪያ ቀን ያልኩ ትቻት ገብቻ ያደርኩ እስከ ጠዋት ፀጉሯን ቦጫጭቃ ያደረችበት ማለት ነው። ቆራርጣ በመቀስ ቦድሳ ያደረችበት ከእሷ ጋር የተጋጨ ነው። የመጀመሪያው ሰበብ ይሄ ነው። ጆከር ምን ሆነ ታውቃለህ? ልጅቱ እኔ እዛ ቤት እንደገባው ልጅቱ በገባው በሶስተኛ ቀኔ ምናምን የሆነ ጭቅጭቅ ይነሳና መታ ለእኔ ላውንደሪ ቤት ውስጥ ነበር ቁጭ ያለው ትመጣና እንደዚህ እናቴ ተቸግራለች እና ደሞዜን እንድሰጠኝ አናግሪልኝ ስትለኝ እኔ ይህንን ማድረግ አልችልም። እኔ ለራሴ ችግረኛ እኔ ለራሴ አሁን ያለሁበት ነገር ይሄን ነገር ማድረግ ደሞዝሽን አሰጭኝ ስትለኝ እኔ ይህንን ነገር ማድረግ አልችልም። እኔ ግን እንድታዋራሽ አረግልሻለሁ፣ አዋሪያ ትላታለሁ። ከዛ አንቺ ጠይቂያት ስላ ኦኬ ተባለ፣ ተረሳ ነገሩ። ይህንን ለምን አልነገርሽኝም ስትለኝ እኔ እንዴት ነው እሷን ደፍሬ የሚያጣላ ነገር እኮ አይደለም። አንቺ የአመት ደሞዝ ስላልክፈልሻት የአመት ደሞዝ ትክፍያት እንድላት ነበር የፈለገችው። እኔ አልገባኝም፣ ለምን መረዳት እንዳቃታችሁ አላውቅም። እቺ ሴት ማለት ጆከር መብረቁ ቤት የከሰሰቻት ነች። እንግዲህ አንድ አመት ደሞዝ አልከፈለችኝም ብላ መቸለት ሳይ ነበር እንጂ መብረቁ ቤት ከሳታለች። ሳዳ እዚህ ጋር ናት ያለችው። መብረቁ የሚባል ሰው ምንጥቅሶ የሚባል ሰው እራሷ የጠየቀችኝን ጥያቄ አሁን በቪዲዮ ፍጠል ነሽ በድምፅ ተናገሪ። አንቺን የቤት አንድ አመት ሰርተሻል፣ መባል ደሞዝ አሰጪኝ ብለሽ አናግረሻታል ወይስ ማማ የሁላችንን ገንዘብ ነው የምትይዘው ብለሽ ነው ያልሽው? ጮክ ብለሽ ተናገር። ጮክ ብል እኔ ማለት ማማ ደሞዝ ከልክላለች አላልኳትም። ማማ ቤት ውስጥ ተቆጪ ነች፣ ትቆጠናለች ሁላችንም ማለት ነው። ከዛ እሷ የመጠች አካባቢ ደግሞ ከኔ ጋር እኔና ማማ ተኮራርፈን ነበር። ደሞዝ አሰጪኝ አይደለም ያልኳት በቪዲዮ ውጭ ስለማይታመን በቪዲዮ ውጭ እንዲህ ብቅ ብለሽ ብቻ አስገድዳት ነው እንዲህ ብላት ነው ውጭ በቪዲዮ ውጭ ነው። ሌላ ሞዴሬተሮች ምን እየሰራችሁ ነው? የማይሆን ኮመንት የሚኮምት ሰው ለምን አታባሩ? በትልቁ አድርጋት ትናገር እና እንዴት ትወጣለች? እሺ መባ ልጅቷችን ነች። መባ ኧረ እሷ ናት። ተናገሪ እና መባ ቆይ አንድ ጊዜ መባ አለሽ? አለች። መባ አይሰማሽም? ሚውት ላይ ነሽ ወይስ እያወራሽ ነው? እኔ ይሰማለሁ። አለ እሺ መባ ለምን ልጅቷችን ነች? ተናገሪ አንቺ፣ እሱ ይስማሽ። እሷ ቁጭ ብላ እሷ እኔ ደግፋ እንድታወራ እንድታምንልኝ ነበር የፈለግከው። እያስተዋለን እንጂ ጆከር ሌሎችም ይመጣሉ፣ ሁሉም መምጣት ይችላሉ። እቺ ልጅ እኮ ቤት ውስጥ ነው ያለችው። እኔንም ማን ቤት ውስጥ ማለት አሁን ሄሪ ይከድላታል። እሷ ሌላን ሰው እንደምትይዘው ቆይ አንድ ጊዜ እሷ ናት አይደል? ልጅቷ ናት አይደለችም? ንገሪኝ ነች። በቃ እሺ ቀጥይ። ከሆንኩኝ እኔ ተናገርኩትን ልናገር። ማባ እዚህ ጋር ታውቂያታለሽ፣ እዚህ ቤት በጣም ብዙ ቆይተሻል። ማማ በጣም ትናደዳለች፣ ትቆጠናለች ሁላችንም። እና አንቺ የነበርሽ ሰሞን ያው ከኔ ጋር ተናደድ ስለነበረ እንትን ስለነበረ ምን ነበር ያልኩሽ ለአንቺ
ለምንድን ነው ማትስማማው ከአንቺ ጋር ምናምን ብለሽ ማማ እንደውም የሆነ ቦታ ልትወጡ ሊበሽ ብላ እሷ ልትለብስ ስትገባ ነበረ። ምግብ እየበለሽ ነበር። እሷ ትታሽ ስትወጣ ስጠቂኝ እኔን እንትን አትለኝም ባትሰማኝም ምናምን ስለ በቃ እንድታስታርቂ ነገር እንጂ ስለ ደሞዝ ምንም ነገር አልታወራም። ማማ እንደውም ብዙ ልጆች ቤት ውስጥ እንደምታመጣ ታውቂያለሽ። ልጆች ፊት ማማ ክፋት ብታስብልኝ በእኔ ስለ እኔ ደሞዝ እንትን እንዲያለች እንደውም ለልጆች ነበር ማለት የሁላችንም ደሞዝ እንደምትይዝ በፊት ለፊት ነበረ ለሁሉም የተናገረችው። ማማ የቪዛ ብር እንደያዘች ምናምን የተናገረችው ክፋት ብታስብ እውነት እናወራ ከተባለ እዚህ ጋር ለምን ተናገረች? 20 የሚሆን ልጆች ነበርኩ ኪችን የምታስታውሺ ከሆነ ሰብስባ ማለት ነው። ያችን ፖይንት ይዘሽ ከማማ ጋር ለማጣላት ማማ ሌሊት እኔን የቀሰቀሰችን ቃል የሆነች ልጅቷ ወደ ማማ ስትመጣ ምን ነበር ያልሽኝ? ክላስ ማማ እንኳን ሳታውቅ መተሽ የተናገርሽው ነገር አለ። ተናገሪ ትናገሪ ቁጭ ብለሻል። ያኔ እኔ ስለተቆጠችኝ ታውቂያለሽ። እኔ ማማ በጣም ስለምትቆጣ ዝም ነበር ያልኳት። ምን ነበር ክላስ መተሽ የተናገርሽው? ስልክሽን ትፈልጋለች ምን አድርገሻል ብለሽ ስትይኝ በጣም ደንግጬ መጥቼ ነው በእንትን ነው የምን ስልክ ነው ምናምን ስላት አንቺ ነሽ ወስደሽ እንትን ያደረግሽው ስልክ ላይ በሰዓቱ ምንም ነገር እንትን እንዳልነበር ታውቂዋለሽ። ማማን ግን አንቺ ያልሻት ያደረግሽው ነገር አለ ወይ እንትን ትልሻለሽ ብለሽ መጥተሽ ለእኔ ተናገርሽ። አንቺ እኔ ያልተናገርኩ ነገር ወስደሽ እሷ ትናገረታለሽ። እሱ ያላልሽው ነገር እንዲህ ስለ ደሞዝ እንደዛ መጥተሽ እዚህ የተናገርሽው ምን ነበር ያልሽኝ? እና እንዴት ዝም ትያለሽ ብለሽ ስታወሪ ነበርሽው ራስሽ መልሰሽ ጭራሽ ያጣለሽ ነው የነበርሽው አንቺ ጆከር ማለት ነው። ጆከር ከዚህ በላይ ትፈልጋለህ? ጭራሽ ሲጀመር እኔ እንደዚህ አይነት ወሬ ጭራሽ ከልጅቱ ጋር አላወራንም። እቺ ልጅ ምስኪን ነች፣ ስራዋን ትስራበት። ከሷ ላይ የዛኑ ላይ ትላሻለሽ ነባ ምንም የሚያገናኘኝ ነገር የለም። ሲጀመር እኔ በሷ ፋንታ ምን እንዳልሻት አልተናገረችም። መባም አንድ ጊዜ ሌላም ሰው መካከላቸው እንደዚያ አዳምጪኝ። መባም ሙኒትም ሚውት አድርጉትና መካከል ያላችሁ ቴዲ ማን እንዳለ ሌላ ጥቁር ይታየኛል። ዳኒም አለ መሰለኝ። እናንተ እስኪ ተናገሩ። እኔ ደከመኝ ያለው ነገር ተናገሩ። እኔ ልናገር። ቆይ ሙኒት መባ አንቺ ረድታሻል። ተናገር እያልክ ማለት ተናገር። መባ አንቺ ሙኒት መባል ልትረጃት የመጣች ልጅ ነው አይደል? አሁን ገና ከመምጣቷ እቺ ልጅ በአንቺ ላይ አሴራ ያላለቻትን እንደዚህ ብላኛለች ብላ ስለ አንቺ ክፉ የምታወራ ይመስልሽ ነበር? እቺ ልትረዳት የመጣች እንደሱ አይደለም እያለች አለች ለአንቺ እንደዚህ አንድ ነገር ልጠይቅህ። እኔ ቤት ውስጥ ጠይቄያለሁ። እንዲህ አይነት ወሬ ስለሰማሁ ቤት ውስጥ ቁጭ ብለው የሚያለቅሱት ልጆች የተባለ ነገር ስለሰማሁ ጠይቄያለሁ። 2 ሰው ስላለ ማለት ነው። በግሩፕ አድርጌ ነገርኩህ እኮ ለእርዳታ የሚመጡትን ለብቻ አድርጌ የስራዎቹን እንደገና ደግሞ የራሴን ሰራተኞች ለይቼ እዚህ ቤት የከፋው የሚያለቅስ ሰው አለ ወይ እኔ የማላውቀው የሚደረግ ነገር አለ ወይ ብዬ ሲጠይቅ ምን አሉኝ? ማንም የለም። ሌላም ልጅ ልጠራልህ እችላለሁ። እዚህ ያለች ችግር አለባችሁ? የለብንም። ይሄን ሰዓት ግን እሷ ለእኔ እንዳላት ቅርበት ማሚ ይቺ ልጅ እንዲህ ብላኛለች ብትል እኔ በራሴ መንገድ ነይ እስኪ ሰዓዳ ተናገሪ፣ ምንድነው የደረሰብሽ ብዬ ጠይቃታለሁ። ወይም የቪዛ አሁን እኮ ይቺ ልጅ ስላልነገረችሽ ራሱ እኮ እንደዚህ አላለችም እያልሽ ያለች ሰው እንደዚህ ብላሻለች ለምን ትልሻለች? መንገር የለባትም ለእኔ እኔ እንዴት ትነግርሻለች? ኧረ በእናትህ አንተ ደግሞ የምትናገረውን ነገር ወቅ በእናትህ በጭንቅላት አንድ ጓደኛ ወይም አብሮህ የሚሆን ሰው ስለአንተ የሆነ ነገር ሲባል አይነግርህም እንዴ? ሙናዬ ስልሽ የሚጠው በከሌ ነው አይልህም እንዴ? ኧረ በጭንቅላት ነው ያለኝ ሚዩት አንድ አርጌ ሙኒት እኔ ለመባ ጥያቄ አለኝ። አሁን መባ የሚመለከትሽ ያንቺና ያንቺ ኬዝ ላይ ብቻ ነው የሚመለከትሽ። የሌላ እዛ ሰራተኞቹን ለምታረጋቸው ምናምን ነገር የሌላ ሰው ኃላፊነት ነው። ወደ አንቺ ጉዳይ ስንመጣ አንቺ ሀፒን መክሰስ ትፈልጊያለሽ፣ ግን ከሀፒ ጋር ግንኙነት እንዳለሽ ሀፒ ተደጋጋሚ ጊዜ ይነግረናል። ለኛ በፍጹም ሚጥሚጣ በፍጹም የፈለገችበት ስልክ ይጣራል የምትልበት ቦታ እንሂድና እኔና አፒ ግንኙነት ካለኝ ማለት ነው እኮ ትጨርስልሽና ከዛ መባየት እኔና አፒ ጭራሽ ነው ማናወራው።
እሱ እኔ አሁን ይኸውልሽ የታፈንሽ ምናምን እንዳይመስል ስጨርስልሽ ደቂቃዎች ሰጥሻለሁ። ልጨርስና ከዛ ሚውት አደርግልሽና የምጠይቅሽን ጥያቄ አንቺ ቁጭ አድርገሽው እንትን ትያለሽ። ሌላ ጭቅጭቅ ክርክራታ እኔ በቃ ሚውት አደርጋለሁ። ተጠያየ እኛ የምናውቀው ወይንም እኛ ሙኒትን ጠርተን ሙኒትን ውሰጃት ቤትሽ አልናት። አንቺ ሀፒ ባደረሰብሽ የሴትነት ጥቃት እንደ ሴት ከሴት ጎን ቆመን እሱን ወቅሰን ነው አንቺ ሙኒት ቤት እንድትሄጂ ያደረግንሽ ማለት ነው። ወይንም እነ ሙኒት ሄልፕ እንዲያደረጉሽ እንደውም ኢኮኖሚካሊ ችግር አለብሽ ወይ ስንልሽ ኖ ገንዘብ መዋጮ እርዳታ ምናምን አልፈልግም አልሽ። ኦኬ እሱን ካልፈለግሽ ሙኒት ውሰጃት ብለን ሙኒት ጋር እንድትሄጂ ያደረግን እኛ። አሁን እኔ ሁለት የተምታታ ነገር ይሰማኛል። አንድ ክሱን እንዳላስቀጥል ወረቀቴን አላሰራም አሉኝ ትያለሽ። ክሱ እንዳይቀጥል ወረቀቴ የሚንጓተተው ክሱ እንዲቀጥል ስላልተፈለገ ነው ትያለሽ እዚህ ጋር። በሌላኛው ሳይድ ግን እኔ ቴሌግራም ሪከርድ እኔ አሁን ስልኬ በአንድ ሞባይል ስለምጠቀም ለጆከር ወይም ለአንድ ሰው ልኬ ማሰማት ይችላሉ። ለሀፒ የላክሽለት ከዚህ በፊት ቮይስ እንዲሁም ደግሞ የላይቭ ስትሪም እሱ ቤት እያደረግሽ በቪዲዮ አንድ ቪዲዮ ለእኔ ደርሶኛል። እዚህ ጋር ከነሱ ጋር እዚህ ጋር ከሳሽ ተበዳይ ሆነሽ ትመጪና እዛ ጋር ደግሞ በጎን ከሱ ጋር ግንኙነት አለሽ። አንድ በወንድ ልጅ ተደፈርኩኝ ወይንም አንድ ወንድ ልጅ ያለ ፍላጎቴ ደፍሮኛል ብላ ለክስ የመጣች ሴት እንዴት ነው ከደፋሪዋ ጋር ሰላማዊ ግንኙነት የሚኖራት? ይሄ ጥያቄ የላችሁ። እሺ አሁን ለጠየቅሽኝ ጥያቄ ያኔም ቢሆን ተናግሬዋለሁ። አዲስ አበባ ቤቴም ነበረ እንደውም ስናገሩላ እኔ ይረዳሻለሁ ምናምን በቃ የነበረውን ነገር ስለሚያውቅ የገባው ቀን ማግስት አፒ ላይፍ ካልገባሽ ብሎ አስገድዶኝ ገብቼ ነበረ። ስገባ አፒ ልብስ ሰጥቶኝ ነው ያንን ልብስ የለበስኩት። ላይፍ ካልገባሽ ጊፍት ካላስላክሽ ብር ካላስላክሽ ብሎኝ ላይፍ ገብቼ ነበር። በዛ ሰዓት ደግሞ ቀን በቀን ኢትዮጵያም እያለው ላይቭ ገባ ነበረ በዛ ሰዓት እና ግቢ እኔ ሰው ጠራለሁ ጊፍት አሰጥሻለሁ ብሎኝ ገብቻለሁ። ይህንን ነገር ደግሞ ለሁሉም ሰው ያኔም ቢሆን ተናግሬያለሁ። ያን ሰዓት ነው እሱ ቪዲዮ ያደረገኝ። ሲቀጥል ደግሞ ሚጥሚጣ እኔ አንቺም ታውቂዋለሽ እኔ አይደለሁም ቪዲዮን እርዱኝ ብዬ ያወጣሁት ሚዲያ ላይ ከወጣ በኋላ ነው። ልክ ይሄ ነገር መጥቶ እኔን ወደ ሚዲያ ሳልመጣ በፊት እራሴ መደበቅ ስፈልግ አፒ ነይና እንደዚህ ፍቅረኛ ነን በይ ሲለኝ አንተ ጋር በፍጹም እኔ ፍቅረኛ ነኝ አልልም። ከአንተ ጋር እኔ ፍቅረኛ አይደለሁም። አንተ የሚያደረከኝን ውስጥ ያውቃል። ግን ሚዲያ ላይ መውጣት አልፈልግም ተውኝ ስል ምን ተፈጠረ? መክሰስም አልፈልግም። ያን እኮ መሲንም ሁላ ስሰድባት መሲ ብሪጅስቶንም ስሰድባት ሁላ የነበረ ቪዲዮ ነበረ። አልፈልግም መጀመሪያ ብያለሁ። ከዛም በኋላ እሷ ቤት መጥቼ ፎቶዬን ልጁ እስከሚፖስት ድረስ ሚዲያ ላይ መውጣት እንደዚህ አይነት ነገር ውስጥ መግባት አልፈልግም ነበረ። ፎቶዬን እስከሚፖስት እሱ ፎቶዬን ከፖስተ በኋላ ነው። በፍጹም ደግሞ እኔና አቢ በፍጹም አናወራ። ያን ቀን መጀመሪያ ሚዲያ እንደዚህ መሆኑን ያወቅኩ ቀን ነይ ብሎ ሲያወራኝ አውርቼዋለሁ። አልመጣም ሙሉ እኔ አንድ ያጠፋሁት ነገር የለም። ቀን እኔ እና እሱ የተተዋወቅንበትን ቀን ጀምሮ ቀን ሰዓት ካላችሁ በደንብ አድርጌ በሌላ ስልክ አንድ ስልክ ስላለኝ ይዞ መምጣት እችላለሁ። በደንብ አድርጌ ማለት ነው። ስንተዋወቅ ጀምሮ የዛን ቀን ሲለኝ ያልኩት የተባለው ነገር ሁሉ ግን እርዱኝ ብዬ መምጣቴ ደግሞ ለራሴ ላይ እንደተዋረድኩ የገባኝ በጣም ካረፈርኩ በኋላ ነው። እሱ ዝም ብሎ ሰድቦኝ ሳልመጣ ሚዲያ ላይ ተሰድቤ ባልፍ ይሻለኝ ነበር ሳልታወቅ። እውነት እኔ የሚሰማኝ አሁን ላይ ያ ነው። ለምን ብትይ እኔና አቢ ጭራሽ አናወራም። ጭራሽ እሱ የዛን ቀን ሲሰድበኝ የለጠፈው ሚሴጅ እንኳን የኔ አይደለም። በፍጹም የኔ ስልክ አመተሽ እኔ እዚህ ችግር የለውም። መሲ ስቶሪ ማንንም ማግኘት ይችላል። አንዴ የተናግሬን የሚዩት ላደርግ ነው። ሚጣ ካለሽ እንትን ባያቸው አንድ ጊዜ ስራ ልጅ ስለሆነ እንዳይጣሉ እንዳይሰደዱ ለየሁሉም እድል እየሰጠሽ አነጋግሯቸው። ሀሳብ ላለው ሰው ደግሞ እድል ስጫቸውን የሚዩት አድርጊያለሁ። ሀፒ ካለክ ማለት ነው ገስት ላክና ሀፒ ግባ።
እሺ ሁለተኛ ጥያቄ እኔ ሚጥሚጣ ከአቢ ጋር ቁጭ ብዬ ማውራት አልፈልግም። አይ ኢንቨስቲጌት እያደረግን ነው አይደለ? ለምን መሰለሽ? አይ እውነታ ከአቢ ጋር ቁጭ ብዬ ማውራት አልፈልግም በፍጹም። እውነታ ካለ እኔ መናገር ያለብኝን ነገር ተናግሬያለሁ። እውነታዬን ደግሞ በቅርብ ጊዜ ራስ ሀሳብ እንስጥ። እኛ አተ ልጅ በዚህ አይደል እንዲዋልኩ እኛ ሀሳብ እንስጥ። በዚህ ጉዳይ ብዙ ጊዜ ብዙ ስንትን ስናወራበት እና ብዙ የተቻለን ሁሉ ስናደርግበት የነበር እነ ካርሎስ ካሉ ፍላወር ላኩ እየገባችሁ ሁላችሁም ሀሳብ መስጠት አለባችሁ። እኔ እውነት ለመናገር ይህን አልጠበቅኩም። ሀፒን እናሳስራለን ብላችሁ መልሳችሁ ልጅቱን ልታሳስሯት ጫፍ ደርሳችሁ ነበር። አንደኛ ብትነግሩን ይህን ያህል ጊዜ ከምትሸውዱን እንጻጻፋለን፣ እናወራለን። በግልጽ ብትነግሩን ያለውን ነገር እኛም እንደዚህ አንጠብቅም ነበር። እኔ ዛሬ ይህን ነገር ስሰማ በቃ የመጨረሻ ነው ሰርፕራይዝ ይሆኑ። ፈጣሪን እንዴ እስከ ዛሬ እርስ በርሳችሁ እየተደባደባችሁ ነው ሀፒ እናስይዛለን፣ ከዛሬ ነገኛ ሀፒ እያዛል ምናምን ስንል ሌላ ታሪክ ውስጥ ነበራችሁ። ለምን አልነገራችሁ? የዚች ልጅ በዋናነት ጥፋቷ ምንድን ነው? ነገር ልንገርህ፣ ከመጀመሪያው ሰምተህ ከሆነ መናገር ትችላለህ። አሁን ሌላ አርስት አትፍጠር። ስለዚህ ሁሉ ስለነበርንበት ሁኔታ ሲወራ የነበረው ወይ ከቪዲዮ ይኸው እየሰማዎች ነው። ኖሙኒት ከታች ጀምሮ እየሰማዎች ነው። ከገባሽበት ሰዓት ጀምሮ አለው ከታች ምንድን ነው የምትይው? እኔ ሰውራ ስንሰማችሁ ነው። ምንድን ነው የከፈቱት? በመጨረሻውን ምን ሪካርድ ሁሉ አለ እኮ የዚች ልጅ እኮ እናሳስራሻለን ምናምን ራስ አንድ ነገር እውነቱን መናገር አለብን። በዚህ ኬዝ ስንሰራ ነበረ ሁላችንም። እስከ ዛሬ ሸፋፍናችሁ ግን ነገሩን ወደ ሌላ ውስጥ ምን ያው ልጅቱን እኮ ቆይ ዳኒ ልጅቱን አሳስራለሁ የሚል ሪካርድ አለ እኮ ሙና ምን ሆነሽ እዚህ ጋር አስፈላጊ ከሆነ እዚህ ጋር እንከፍተዋለን። በምክንያት ነው ችግር የለው። ይሄንን እየሰጠኝ አንተ መረጃ እየሰጠኝ እኮ ነው። ድምፄ ይቀጣል። አንተ እንደላከችን እውነቱ ሲነገር ማዳመጥ አለባችሁ። እኛ ከእውነት ጋር ነው የምንቆመው። በስነ ስርዓት ተጠያየቁ። ስናወራ ፊቸር ገቡብኝ። ማንንም ሰው ዝቅ አላደረኩም። እኔ ያ ሁሉ ነገር ከደረሰ በኋላ ደግሞ አንቺ ትላንትና ከኔ ጎን ቁመሽ አይዞሽ መባ እኔ አልቅሼበታለሁ ስትይ የነበረውን ቪዲዮ አይተሽ ያ ሁሉ ነገር ካለፈ በኋላ ደግሞ እዚህ ጋር እንደገና ስሰደብ እኔ ስሰደብ እሬ ሼም ነው ሳቲ እንደዛ ስባል እቺ ልጅ ፐርሰናል ላይፎ አያገባንም ሳቲ ለእኔ የቆሙትን ሰዎች እንደዚህ እንዳቲ እውነት ለምን ብትይ የተባለው ነገር ይሄ ፐርሰናል ላይፍ ነው። እኔ አምኜ የተናገርኩት አንድ ነገር ልንገርሽ፣ በሽተኛ አለች እስከ አንድ ነገር በሽተኛ አለች የተባለው ሆልዶን ኖ እኔ ባይዘዌ ይሄ አጉል እኔ ይኸውልሽ ጫጫታ እኔ በደጋፊ ብዛት ማምን ሰው አይደለም፣ ወይ በኮመንት እንትን ማምን ሰው አይደለም። ወይኑ ካም ሪያሊቲ አንድ ነገር ልንገርሽ መባ አንቺ እውነታ ካለሽ አቅሽን ከሀለሀ መብለሽ ትናገሪያለሽ። እስካሁን ድረስ የምትጠየቂው ስምሽን የምትመልሸው አያትሽን ስም አይነት ወሬ ነው የምታወሪው። እኔ ሙኒሽ ነገርኩሽ እኮ እኔ ናፊ አናወራም። ስለ ሀፒ ብቻ አይደለም የምነግርሽ፣ ስለ ሀፒ ብቻ አይደለም የምነግርሽ። እኔ ሙኒትን በእናት ዲጄ ሙኒትን አላቃትም። እኔ አንቺንም አላቅሽም። ተበድለሽ መጣሽ እንደዚህ ሆንኩኝ መተሽ ስታለቅሺ ለማን ሰጠንሽ? ለሙኒት ሰጠንሽ አይደለም? ብርሽን ከወሰደች ብርሽን ትመልስልሻለች። አለቀ። ፓስፖርት ነው ፓስፖርት ትመልስልሻለች። ዛሴት ከዛ በተረፈ ግን የአጉልት እኔ በሀፒ ኬዝ እንደውም ሀፒን ይቅርታ ጠይቋሉ። ታምንኛለሽ? ለምን መሰለሽ? ሰው የተበደለ ሰው አሁን ምን ያህል ኤቪደንስ እኮ ነው የምልሽ። የተበደለ ሰው ከበደለው ሰው ጋር አይገኝም። በተለይ ሴት ልጅ ያለ ፍላጎታ ወሲብ እንኳን ያለ ፍላጎትሽ ተስመሽ ሰው ገላሽን ሲነካ እኔ ያለ ፍላጎት አልወድም። በቃ ሰው እንዲነካኝ አልፈልግም። እንደዛ ካረገ ሰው ጋር ስልክ ጥሪ ግንኙነት እንዳለሽ እኔ አውቃለሁ። መብትሽ ነው መካደም ምንም ማለት የአንቺ መብት ነው። አያገባኝም። ይሄ የአንቺ ከሱ ጋር ያለሽ ነገር እንደዚህ ስሜታዊ ላረግሽ ሚጣ እሷ እኮ የለኝም እያለችሽ ነው ካለ ነገር ሚጣ አንድ መባ አንቺ የምታውቂ ከሆነ ሚጣ ግንኙነት ካለ ምናምን ነገር የማታወጪው የማታመጪው ጊዜ ሀፒም የተነገረ ነው። ከበፊትም እኔ ሲከላከል የነበረው ስላላመንኩ ተናግሬያለሁ።
ሚጣም ተናግራለች። ሌላ ሰው ሜሴጅ ሲልክልኝ እሷን ስጠይቃት ምንድን ነው ያለችኝ? በፊት የተነጋገርኩት ነው ስትል ዳውድም አልነበረኝ የሆነ ጥያቄ እንኳን አልፈጠረብኝም። በእሷ ስለምተማመን ማለት ነው። እነሱ እንደምንተዋወቅ ማስረጃ ያሳዩ። ውጭ ደግሞ መሲል ትነግርሻለች። ሌላ ሰው እኔ ሙና ቤት ድረስ የሙናን ሎኬሽን ስጡኝ፣ ሙና ቤት ድረስ ሄጄ አስወጣታለሁ፣ ሙናን ልትገደል ልትከታት ነው ያለበት ሰበብ ምንድን ነው? አንቺ ከእሱ ጋር በነበረሽ ግንኙነት ስሰማም መጥቼ ብዬሻለሁ። አንቺ ሲጀምርልሽ ያልኩሽ መባ ሲጀመር አንቺ ሀፒን ትወጅዋለሽ። እኔን ያልሆነ ታሪክ ውስጥ ነው የከተትሽኝ። እያንዳንዱን ነገር ትነግሬዋለሽ ብዬሻለሁ። ይሄንን ነው አይደለም ማሰማት የፈለግሽው። ሌላ እዚህ ጋር የተቀመጣችሁም የምትሰሙም ሰዎች አንድ ነገር ልንገራችሁ። እዚህ ጋር በምትናገረው ነገር አልከስም ብያለሁ። አሁንም በዚህ የምከሰው ነገር የለኝም። ነገር ግን ብዙ ነገር ያለችውን ነገር እዚህ ጋር ማትናገር ከሆነ እኔ ሪከርዴን ይዤ ስሜ ጠፍቷል ብዬ እከሳለሁ። ይሄን አስረግጬ እነግራችኋለሁ። ይሄን ዛሬ ነው የማደርገው፣ ነገ አይደለም ዛሬ። ሙኒት እኔ አንድ ነገር እዚህ ጋር ኃላፊነት ወስደን አይደለ ያመጣናት፣ ኃላፊነት ከመጣናት ድረስ ትናገረው፣ ብዙ ነገር ትናገረው። ሚጣ ኢመራትን አታውቂያትም። እኔ አላውቅም፣ ግን ሙኒት አንዴ አዳምጪ። አንቺ የልጆች እናት ነኝ። ሚጥሚጣ ልንገርሽ፣ ሰርታ የምትሄድ ልጅ ናት አይደለም? ይሄ ነው ፕላኗ። ስራ ሰርታ የምታደርገውን አድርጋ የምትሄድ ልጅ ናት። እኔ የልጆች እናት ነኝ። መኖሪያዬ የልጆቼ ስም የሚጠራበት እኔ የምጠራበት ቦታዬ ነው አይደለም? ስሜ በምንም እንከን ሊጠራ አይገባም። በየቤቱ እንደ ህፃን ልጅ እየገባው ስለ ራሴ ክሊር አድርጌ የምወጣበት ሰበብ ምንም ነጥብ ላለመተው ነው። እዚህ ጋር እንደዚህ ብዙ ነገር አለኝ እያለች የምትለውን ነገር እስካላጠራች ድረስ አሁን የተላከልኝን ሜሴጅ ላሰማሽ። ምን እንዳለች ልንገርሽ። ከአፍሽ ነጥቀሽ ስታበያት የነበረችው ሪከርድ ደረሰኝ። ማንም አይሰማም ብለሽ አታስቢ። ከጥግ ጥግ ከሀገር ሀገር የሚሰማው ነው። ነገ የነከሊት እናት እነሱም ደግሞ የከሌ ልጅ መባላቸው አይቀርም ልጆቼ። ስለዚህ እንደዚህ ያለችውን ነገር አጠራለሁ። ግን ሙኒታ አንዴ ይኸውልሽ፣ አንደኛችን ልጅ የሀገርሽ ልጅ ነች፣ ኢትዮጵያዊ ሀገር ልጅ ነች ምናምን ነገር እሱ ይሻላል ሆልዶን ክስ ምናምን ነገር እዳዝንት ወርክ ገባሽ? ሰው ብዙ አንቺ ስደት ላይ አዝነሽ ነው ያመጣሻት፣ እኛንን ይዘሽ ሂጂ ያልንሽ። ግን በቃ ክስ የሚባለው ነገር ወደኋላ ተውና ተስማሙ። ምንድን ነው የምትፈልጉት? ሰው ይወጣልሽ ነው ቀረ አይደለ? እኔ ግን እንዲሁ ምንም ቢሆን ምንም በጣም ነው የምወድሽ። ያፍሽን መንጥቀሽ ስታበያት የነበርሽ ልጅ ቲክቶክ ላይ ስታምሽ አየዋት። አየሽ፣ እቺ እኔ ወስጄ ስራ ያስቀጠርኳት የረሳኋት ልጅ ናት። ለሀገሬም ስም አትርፍ ያለሁኝ፣ ለዚህም ስም አትርፍ ያለው። ካፌ ነጥቄ አብልቼሽ ያደረግሻትን ደግሞ እንጠባበቅ። መባ እዚህ ጋር ታጠሪዋለሽ፣ አጥሪው የኔ ስም። እዚህ ጋር ማታጠሪው ደግሞ ከሆነ ልጆቼም የስሜን ጥራት ይፈልጋሉ፣ ባለቤቴም እኔም እንፈልገዋለን። ብዙዎችን አልፍ ያለው ከብዙዎች ጋር ይቅር ተባብያለሁ። ከአንቺ ጋር ግን ኔቨር ኤቨር። ታጠሪያለሽ ስሜን ወይኔ ያጠራለሁ። ወላሂ ብያለሁ። ትሰሚኛለሽ አይደለ መባ? ሱልጣንን ይንሳኝ፣ ሴፎን ይንሳኝ፣ ወላሂ ልሻለሁ። ስሜን እኔ ያጠራለሁ። ሙኒት አብሽር፣ ይበቃል። ሚጣ ተፈቀደልኝ አንዴ ልጠይቃት መባን። መባ ቅድም ጀምሮ ስፈልግሽ የነበረው ነገር አለ፣ ይሰማሻል? መባ አንዴ ከሚዩት ውጪ። እየሰማች ነው፣ ቀጥል። አይ ትውጣ። መባ አንዴ ከሚዩት ውጪ። ቅድም ጀምሮ ስፈልጋት ነበር። ዲጄ ምናምን ይኸውላችሁ፣ ይሄ ነው እዚህ ጋር እቺ ልጅ አለመምጣቷ ጥቅሙ ይሄ ነበር። አያችሁ አይደል? ወረቀት ላክ ዲጄ ትምጣ ታውራ አላችሁ አይደል? እኔ እኮ ጥያቄ ነው ልጠይቃት ያልኩት። ብታስይዛት እኛ ኃላፊነቱን ነው። እኔ አሁን ሙኒት አሁን ብታስይዛት መባን እኛ ዘማንላ ነው እያልኩ ያለው። ስሜን የበደልኳትን በደል እስካጠራችና ህዝብ ሙኒት በድለሻታል እስካለኝ ድረስ አፍሬ ይቅርታ ጠይቄ እወጣለሁ። ነገር ግን እማታጠራና እንደዚህ ብዙ የሚያሳፍር ብዙ ነውር ያለችውን ነገር ምን ለምን ሚት የሚያደርጉኝ ሰው ያወራቻል። ማንም አላረገህም። ሚውት ሆነ እንዲህ ተወራ ታዲያ
እኔም እያወራሁ ሞዴሬተሮች ቤቱን አትረብሹ። ቆይ ቴዲ አንዴ ውጭ ለምንድን ነው የምንሰማው? የምንሆነ ነው ቴዲ ባህሪ ከሄደው አትከሳት። አሁንም ካላጠራች ከሳታለሁ ማለት ይኸውልህ ቴዲ ምን አለ መሰለህ፣ ቅድም አንተ ቤት መታ ሙኒትን ስትወነጅላት ከመባ ጋር ሆኜ ሙኒት የታለች ስል ዘራፍ ስል ነበር። አሁንም ከሙኒት ጋር ሆነ ቅዱስ ስታወራ ነበር። ሰምቻለሁ። ልጅ መጀመሪያ አሰማ ላውራበታ ቴዲ ማውራት አይደለም። እንከባበር። ይኸውልህ በተራ ነው የምናወራው። አፌላ አትሩጥ። እኔ ሳወራ አፌላ አትሩጥ። አንተ ቤት ሆኜ ምንድን ነው ችግር? አንተ ቴዲ ትልቅ ሰው ቴንኪዩ መባ ሀሳብሽን ቀጤ። ሙኒት አትከስሽም። እዚህ ጋር ተደርጎ ሙኒት ከከሰሰች ሙኒት እኔ ግን ሀሳብ አለኝ። ጆከር አለ ግን ቤትህን ማኔጅ ታደረገው ያስወጡናል፣ ያስገቡናል። አንተን እያስገባኝ እያስወጡናል። ብሩ አይደለ እኛ ሀሳብ መስጠት እንፈልጋለን። ቆይ ብሩና ፓስፖርት ያ እስካሁን ከገዝት አልወረድሽም። እኔ እስካየሁት ድረስ ማውራት ወርጄ አስገብቶኝ ወርጄ የምጠይቁት ብሩና ፓስፖርት አንትስታት ትክሰሳል። ከዛ እሱን እኮ ነው ዝጉትና አንድ የዝጉትና በቃ ማነህ አንተ የምታዘኝ? ማነህ አንተ እኔን ለማዘኝ? አታዘኝም። ሄጂ አንዴ ቤት መጥቻለሁ ጋይስ አንዴ ቤትን ማኔጅ አድርግ። ሀሳብ ይቅርታ። እኔ እኮ ለሚጣ የሰጠኋት እኮ ሞዴሬተርም ስላላት እኮ ነው። ይቅርታሽ ምንድን ነው? እኛ ሚት ስናወራ ይኸውልህ ጆከር ሚውት እየተደረግ ነው። አይነፋም ይሄን ነገር ምን ይሻል? ማነው ሚውት የሚያደርጋቸው? ያስወርዳሉ፣ ሚውት ያደርጋሉ። ሞዴሬተር ማስወርደው ሞዴሬተሮች ማንንም እኔ አልፈቀድኩትም። ማንም ሰው ሁሉንም አነሳለሁ ከዛሬ ጀምሮ። እታች ያለው ሰው ልጨርስ ዛሬ። ኦኬ እኔ አንዴ ሀሳብ ልስጥን። አንድ ጥያቄ ምን ደረሳችሁ? ምንም የደረስነው ነገር የለም። አንተ ከሄድክ በኋላ ዝም ብሎ በየተራ ዝም ብሎ የተዘበራረቀ፣ ግማሹ ደግሞ ጭራሽ ጃፒ ጊዜ የሁሉ ሰው ሰብስባችሁ ሰው በመንጫጫት ቆይሽ በመንጫጫት ሀቅ ያለው ሰው ሊደበቅ ስለሚችል በስነ ስርዓት ማውራት ባለብን ልክ እናወራለን። ነገም ሌላ ነገር ሊደገም ስለሚችል ስርዓት ያለው ነገር ነው እንጂ መነጋገር ያለብን ስለገባሽ ሚውት አንስተን እኔም አለኝ የለብህም። በተራ ነው የምናወራው ተከባብረን። በተራ አስፈቅጄ ነው የምታወራውን ነገር ሲጀመር በእኔ ተራ ነው የገባው። ዲጄ ያንተ ተራ አልደንበረም። ፈርስት ኦፍ ኦል ዲጄ ልጅቷ ለጠየቃት ጥያቄ መልሳልሃለች። ባይ ዘ ዌይ አላገኘውም፣ አላውቅም እንዴት እንደሚደርሰው